በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እንዴት ዋላችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ ለዘላለም የባህሪ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም አምላካችን ከእመቤታችን ድንግል ማርያም ከቅዱሳን ሁሉ ጸጋ በረከት ያሳትፈን። ለእነሱ እንደየሚገባቸው ስማቸው የከበረ የተመሰገነ ይሁን። እንግዲህ ድምፅ ማጉያ ምንም ብናደርገው ለውጥ ያለው ነገር አይደለም። እችን በአቅሟ እየጮች ነው። እንግዲህ ለሁሉም እስቲ በባዶ ልሞክርና ንቀለው። በቃ በባዶ ልሞክር። በነገራችሁ ላይ ከሁሉ በላይ አይምሮን የሚሰርቅ ነገር መጥፎ ነው። በቃለ እግዚአብሔር ጊዜ ቃለ እግዚአብሔር በሚነገርበት ጊዜ አይምሮን ከሚሰርቅ ነገር ሁሉ ራሳችንን ማቀብ ይገባናል። ምክንያቱም የእግዚአብሔር ቃል በስርዓቱ ካልሰማነው አስቸጋሪ ነው። ለሁሉም ከቅዱስ መጽሐፍ ቃል ጥቂት ለበረከት እናንብብና እንደ እግዚአብሔር ፈቃድ ትምህርታችን የምንቀጥል ይሆናል ማለት ነው። ግብረ ሐዋርያት ምዕራፍ 2 ቁጥር 47 ቁጥር 37 ይህንንም በሰሙ ጊዜ ልባቸው ተከፈተ። ጴጥሮስንና ወንድሞቹ ሐዋርያትንም ወንድሞቻችን ሆይ ምን እናድርግ አሏቸው። ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ሁላችሁም በኢየሱስ ክርስቶስ ስም ተጠመቁ፣ ኃጢአታችሁም ይሰረይላችኋል፣ የመንፈስ ቅዱስንም ጸጋ ትቀበላላችሁ። ተስፋው ለእናንተና ለልጆቻችሁ እግዚአብሔር አምላካችንም ለሚጠራቸው ርቀው ለነበሩ ሁሉ ነውና። ሌላም ብዙ ነገር ነገራቸው። ከዚህ ከክፉ ዓለምም ነፍሳቸውን አድኑ ብሎ መከራቸው። ቃሉንም ተቀብለው ተጠመቁ። በዚያችም ዕለት 3000 ያህል ሰዎች ተጨመሩ። ስለ ቅዱስ ቃሉ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ለበረከት እንድናነበው ፈልጌ እንጂ የትምህርታችን ርዕስ ዛሬ ጉባኤያቸውን የጀመሩ ቅዱሳን 318 ሊቃውንት በተናገሩት በሃይማኖት ጸሎት ውስጥ ያለውን ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወይም በአጭሩ በኢየሱስ ክርስቶስ እናምናለን፣ በአጭር በግዕዝ ወነአምን በኢየሱስ ክርስቶስ የሚል ይሆናል። የእመቤታችን የድንግል ማርያም የቅዱሳን ሊቃውንት የቅዱስ መስቀል የሌሎችን በዓል ነውና ዛሬ እሱን ባስመለከተን እንነጋገራለን። እግዚአብሔር ፈቃዱ ሆኖ የምንሰማው ዕዳ በደል እንዳይሆንብን ሰምተን ለመስራት ለመጠቀም እንዲያደርግልን የእግዚአብሔር ቅዱስ ፈቃዱ ይሆንልን። ሰማችኋል? በእዝነ ሥጋ የሚሰማውን መድኃኔዓለም ወደ እዝነ መንፈስ ይላክልን። ምክንያቱስ ጊዜው ከባድ ሆኖ ነው። አሁን ባነበብነው ጥቅስ ላይ ቅዱስ ጴጥሮስ የሐዋርያት አለቃ አድኅኑ ርእሰክሙ፣ ራሳችሁን አድኑ ከምን ትሉኝ እንደሆነ እምዝ ዓለም እኩይ፣ ከዚህ ክፉ ዓለም ራሳችሁን አድኑ ይላል። ዓለም ክፉ ነው ወይ? መልሱ አጭር ነው። ዓለም የምንለው ማን ነው የሚለው ጥያቄ ካልተመለሰ ዓለምን ክፉም ደግም ለማለት አይመችም። ዓለም ስንል
ሰውን ሊወክል ይችላል፣ መሬትን ሊወክል ይችላል፣ ኃጢአትን ሊወክል ይችላል፣ አጋንንትንም ሊወክል ይችላል። እንደያገባቡ የፍጥረት ሁሉ ዓለም እግዚአብሔር አለና ሎቱ ስብሐት ለእርሱም ይተረጎማል። ከዚህ ክፉ ዓለም ራሳችሁን አድኑ ብሎ ሲላቸው ክፉ ዓለም እያለው ያለ አንድም ዲያብሎስ የተቆጣጠረውን ኃጢአት የሚሰራበትን እኩይ ግብር የሰለጠነበትን ሲል ነው። አንድም ዲያብሎስ ያደረባቸው ሰዎች የሰለጠኑበት ስፍራ ብዙ ነውና በዚህ ምክንያት ከዚህ ክፉ ዓለም ራሳችሁን አድኑ ይላል እና ዘወትር በሳምንት እየመጣን እዚህ እኔ ማስተምራለሁ ላለው እናንተም እንማራለን ትላላችሁ። ፍሬ ለማፍራት የዚህ ሰንበት ትምህርት ቤት የዚህ የመንበረ መንግስት ሰንበት ትምህርት ቤት ሰብሳቢው የኔታ ዲበኩሉ ይባላሉ። አቡነ ዘበሰማያት ለመስጠት ሲመርቁ የሰማነውን በዝነ ልቦናችን ይሳልልን ካሉ በኋላ ፍሬ ክብር፣ ፍሬ ንስሐ፣ ፍሬ ትሩፋት የምናፈራበት ያድርግልን ይላሉ። ብሎ የሚሰማቸው ብዙ ሰው ያለ አይመስለኝም። አሜንታው በዚህ ሰዓት ከአንጀት መሆን አለበት። አሜንታው ማለት አሜን ማለቱ በዚህ ሰዓት እንግዲህ የሚቀድመው ፍሬ ንስሐ ነው። ሰው ሰምቶ ተምሮ የእግዚአብሔርን ቃል ሌላ ለምንም አይደለም እንማረው። ከበደላችን ተጸጽተን ንስሐ ገብተን በፍጹም እምነት እንድንኖር በጌታችን በኢየሱስ ክርስቶስ እናምናለን የሚለውን ቃል ለመናገር መስፈርት ያስፈልገዋል። ዛሬ ትምህርታችን ወደ እሱ መስፈርት ነው የሚወስደን እንደ እግዚአብሔር ፈቃድ። ስለዚህ ፍሬ ንስሐ ሰው ካላፈራ ችግር ነው። ፍሬ ንስሐ ምንድን ነው? ሲወድቁ መነሳት፣ ሲበድሉ መጸጸት፣ በድሎ ማሮኝታ ፍሬ ንስሐ ይባላል። ሁለተኛው ፍሬ ትሩፋት ነው። ፍሬ ትሩፋት ማለት አንድ ሰው ንስሐ ስለገባ ብቻ አይዘልቅም። ቅዱስ ዮሐንስ አፈወርቅ ቅዱሳት ለቅዱሳን ምን ማለት ነው የሚለውን ስጋውን ደሙን የሚቀበሉ ንስሐ መግባቱ ብቻ ለስጋው ደሙ አያበቃቸውም፣ በጎ ስራ መስራት አለባቸው ብሏል። ቅዱሳት ለንጹሃን አላለም። ንጹሃን የሚባሉ አንድም ከኃጢአት የተከለከሉ፣ አንድም በንስሐ ኃጢአታቸውን የሰወሩ ያተሙ ናቸው። እነሱ ንጹሃን ተብለዋል። አለመበደል ንጹህ ያሰኛል። ከበደሉ በኋላም በንስሐ ቢታጠቡ ንጹህ መባል ይገኛል። ደህና ዋላችሁ። ይሄ ንጹህ ያሰኛል። ግን እንኳን ንስሐ መግባት ብቻውን አለመበደል ራሱ ለስጋው ደግሞ አያበቃም። ለዚያ ነው ቅዱሳት ለንጹሃን በማለት መጣ። ቅዱሳት ለቅዱሳን ስጋው ደግሞ የሚቀበል ሰው ንስሐ ገብቶ ምግባር ትሩፋት ሰርቶ ነው። ለዚያ ነው ፍሬ ንስሐ ቀጥሎ ፍሬ ትሩፋት በጎ ስራ እንድንሰራ ካላደረግን የምንማረው ትምህርት ማስተማሩ መማሩ ከንቱ ይሆናል። ሶስተኛው የመጨረሻ ፍሬ ክብር ነው። ፍሬ ክብር ማለት በምድር እግዚአብሔር በተአምራት የሚያከብራቸው አባቶች፣ እናቶች፣ ወንድሞች፣ እህቶች ይኖራሉ። በተአምራት የሚያከብራቸው ፍሬ ክብር በምድር ያለ ፍሬ ክብር፣ በሰማይ ፍሬ ክብር የተባለ ንዑሃቤ መባል መንግስቱን መውረስ ነው። ያንን ለማድረግ እንድንበቃ ነው ምርቃቱ የሳቸው። ይሄ ራሱ ትልቅ ትምህርት ነው። ርዕሳችን ስላልሆነ እንጂ ሙሉ የትምህርት ቀን ይወስዳል ይሄ ራሱ እና መድኃኔዓለም የሰማነውንም የምንሰማውንም ለፍሬ ንስሐ፣ ለፍሬ ትሩፋት፣ ለፍሬ ክብር እንድናበቃው ያደርገን። አሜን አሜን። የታሊገሊቃውንት ሰው እግዚአብሔር ካመሰግኑ በኋላ ራሳቸው አሜን ይላሉ። ስለ ሁለት ምክንያት፣ አንድ የእሳቸውንም ስለሚመለከት አሜንታው መራቂው እሳቸው ቢሆንም አሜንታው ልክ መዝሙር 19 ትንቢተ ሕዝቅያስ ይስማዕከ ሲደግሙ አባቶቻችን ይስማዕከ እግዚአብሔር በዕለተ ምናብየ ክብርን ራሳቸው አሜን። ወይቁም ለከ ስሙ ለአምላከ ያዕቆብ አሜን። ወይፈኑ ለከ ረድኤተ መቅደሱ አሜን። ወእምጽዮን ይትወከፍከ አሜን።
ወይዝክር ለከ ኩሎ መስዋዕትከ አሜን እያለ 9 የአሜን አንቀጾች አሉ። 9 ምርቃትን ያሉት እዚህ መዝሙር ውስጥ 9 ምርቃቶች አሉት እና ለራስም ይባላል ብዬ ነው እንደዚያም እያሉም ይጸልያሉ። ናናው ትልቁ ነገር አሜንታ ለሁሉም ነውና ለፍሬ ንስሐ፣ ለፍሬ ትሩፋት፣ ለፍሬ ክብር ያብቃል። አሜን አሜን። አሁን እንደዚያ ነው። ትምህርታችን ርዕሱ ምን ነበረ? በጌታችን በሉ በኢየሱስ ክርስቶስ እናምናለን። እንግዲህ ዛሬ በዓሉ ብዙኃን ማርያም ይባላል። የመስቀልም ነገር አለበት። ብዙኃን ማርያም ምንድን ነው ቢሉ በጥሬ ዘር የብዙዎች ማርያም ተብሎ ሊተረጎም ይችላል። ብዙኃን ማርያም፣ የብዙዎች ማርያም አባባሉ በጥሬ ግዕዝ ብንመለከተው ትርጉም ለመስጠት ይከብዳል። ልማዳዊ አነጋገር ይመስላል ብዙኃን ማርያም። ምክንያቱም ሁለቱን የሚያገናኛቸው ምንም ነገር ማለት በቋንቋ ደረጃ ለመገናኘት ሁለት ቃላትን ለማገናኘት ሁለት መንገድ አለው። አንደኛ በጥሬ በራሳቸው የሚያያዙ ቃላት አሉ። ሁለተኛ ደግሞ አያያዥ ከመካከል ለምሳሌ እግዝእት ማርያም ብለን ብንል ያስኬዳል። ማርያም እመቤት እንደዚያ ብሎ ያስተረጉማል። እግዝእት ብዙኃን ብለን ብንል ግን ትርጉም ያጣል። እግዝእተ ብዙኃን ተ የሚል በአማርኛ ቋንቋ ዘርፍ አያያዥ ይባላል። እሱን ያስፈልገዋል። ለሁሉም ብዙኃን ማርያም የሚለው ሁለት ነገር ነው። አንድ እግዝእተ ብዙኃን ማርያም ነው። ብዙኃን ያላቸው እነማን ናቸው ቢሉ ኃጥአንም ጻድቃንም ናቸው። ምን ነው እመቤታችንን ለኃጥአን እመቤት ይላታልን ቢሉ በግድ ደህና ዋላችሁ። እግዚአብሔር አምላካችን ነው አይደለም? ንገሩኝ። እግዚአብሔር የጻድቃን አምላክ ነው አይደለም? በውድ እግዚአብሔር የኃጥአን አምላክ ነው አይደለም? በግድ አምላክነቱ ስለመፍጠሩ ነው። ግን ብዙ ጊዜ እግዚአብሔርን ስንለምነው የኃጥአን አምላክ ብለን አንለምነውም አይደለም? የአባቶቻችን የቅዱሳን የእስራኤል አምላክ ነው የምንለው። ለምን? ለእርሱ ክብር የሚገባ ነው ስለፈጠራቸው። ግን እመቤታችን የፍጥረት ሁሉ እመቤት ናት። ስለዚህ ኃጥእ ቢሆን እንኳን ሌላ ለዲያብሎስም እመቤቱ ናት። ወደሽ ቆማቴ ንጉሥ ትመርቂ ይላሉ አባቶቻችን። ደህና ዋላችሁ። ልክ የዛሬ ዓመት ይመስለኛል በዚህች ቀን የእንታተሾመ ጋር ዛሬ ሙሉ ቀን እሳቸውን ሳዳመጡ ነው። በዚህች ቀን እሳቸው ጋር ስናወራ ነበረ ብዙ ሰዓት እና እቺ ነገር ስትነሳ ተረቷን ታውቃታለህ ወይ አሉኝ። እስቲ ንገሩኝ አልኳቸው። አይ በዚያ በጎጃም ብለው በቀደም ሳምንት ነግራችሁ ነበር መሰል አይደለም አታስታውሱትም? እንዴት ማላችሁ? መምህራን ጆሮአቸው የምትሰማውን ነገር አይሰጡም። ለምን? ስራዬ ብሎ ነው የሚያዳምጡ። ሲመጡ ለሁለት ጉዳይ ነው። አንዱን እርግጠኛ አይደለም፣ አንዱን እርግጠኛ ነኝ። እርግጠኛ የሆንኩበት መምህራን ብዙ ጊዜ የሚመጡ አዲስ ምስጢር የሚገኝ ከሆነ አዲስ ታሪክ፣ አዲስ ሀተታ እሱ እንኳን ቢታጣና የሁሉ የሌለው ሰው እንኳን ቢሆን የአነጋገር ፈሊጡን ለማጥናት ሊመጡ ይችላሉ። እንዴት ነው አነጋገር? ጎዳናው አይላይት መሰል ሊቀ ሊቃውንት ዕዝራ የሚሰብኩበት መንገድ የራሳቸው የእሳቸው ሙሉ መውሰድ ከባድ ነው። ለምን? እሳቸው ያላቸውን ሕይወት የሌለው ሰው የእሳቸውን ሀሳብ ሊኖረው አይችልም። ለምን? በከመ አለበ ወከመ መንፈስ ቅዱስ አይነት ነው እንጂ ተቅሳሰበው ቁጭ ብለው ተዘጋጅተው ምናምን ስላለ እንደነ ብፁዕ አቡነ እንድርያስ ያለ ደግሞ ሁሉ አንድ ነገር ተቀቀሙ ተዘጋጅቶ ማስተማር ይፈልጋል። ስጦታው ሰው ልዩ ልዩ ነው። ታዲያ ይታየና ለምሳሌ ሲጀምሩ ሊቀ ሊቃውንት ስብከት ሲጀምሩ የሚያመሰግኑበት መንገድ አንድ አይነት አይደለም። ዛሬ በሆነ መንገድ ያመሰግኑና ደግሞ ነገ በሌላ መንገድ። ለምሳሌ የመስቀል ቀን አይታችኋል። ስብሐት ለእግዚአብሔር። እኔ አስቤው አላውቅም። ለካ እንዴት ያለ ስብከት መጀመሪያ ኃይለ ቃል ስብሐት ለእግዚአብሔር ኪያነ ዘፈጠረ ከምናምን እኮ ያተረጎሙት ስብሐት ለማርያም አምላክ እግዝእትነ መድኃኒትነ ተረጎሙት። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወጽምነ ተረጎሙት። ከመግቢያ ነው። ከዚያ ደግሞ አንዳንድ ቀን ይትባረክ እግዚአብሔር የሚልም ኃይለ ቃል ይኖራል። አንዳንድ ቀን ደግሞ በሆነ ነገር እንደዚያ ሁልጊዜ ደግሞ በአንድ አነጋገር ብቻ ትምህርታቸው የሚጀምራሉ። ብፁዕ አቡነ እንድርያስ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ነው። በቃ አይቀየርም። ይሄው ነው ሁልጊዜ እኔ ስሰማ ማለት ነው። ደህና ዋላችሁ። እና ስለዚህ ልብ ብለው መምህራን የሆኑ እንደሆነ ያዳምጣሉ። እናንተ ግን ትስታላችሁ። በጎጃም አንድ ንጉሥ ስማቸውን ጠቅሼላችኋለሁ።
እያሉ ከዚህ በኋላ ድሃም ሀብታምም ሁልሽ እኩል ትገብራለህ ብሎ ድሃ ተጨነቀ። ኋላ ቤተክርስቲያን ስሞ ሲወጡ ማርቆስ ደብረ ማርቆስ ላይ 2 እጅ 2 እግር የሌላት ሴት ቁጭ ብላ ጌታዬ ይማሩኝ ይራሩልኝ፣ ምን ሆንሽ? እኔ ድሃ ነኝ እጅ እግር የለኝ፣ እባክዎ ከግብር ነፃ ያድርጉኝ፣ ምን ሰርተሽ ትበያለሽ? ውሃ ሽጬ ነው የምኖር ብላለች። አይ አንቺማ የማያልቀውን ሀብትን ያዝሽ፣ እንዲያውም በደንብ ነው የምትገብሪ ብለው ትተዋት ሄዱ። ያን ጊዜ ጌታዬ ዞር ሲሉ 1000 ዓመት ያኑሮት ማለት ግዴታዋ ግን ከልቧ አይደለም እናላችሁ። ያን ጊዜ ምን አለው? ወደሽን ቆማጤ ንጉሥ ትመርቂ ብለዋት ሄዱ ይባላል። ቃሉ ከባድ ነው። ቆማጤ ማለታቸው ይላሉ እኮ አይደለም? እና አለቃ ገብረሃና ቆማጤ ቆመጥማጤ ይላሉ አይደል? ቃሉ ቦታ ግን እግር የሌለው እጅ የሌለው ሰው እንደዛ ብሎ መጥራት ከባድ ነው። ለሁሉም የሁሉም ነፍስ ይማር መድኃኔዓለም። ወደ ትምህርታችን እንመለስ። እንግዲህ እግዝእተ ብዙኃን የብዙኃን እመቤት፣ ብዙኃን የምንላቸው መላእክት ሊቃነ መላእክት ናቸው። አንድም ጻድቃን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ሊቃውንት ናቸው። የእነዚህ ሁሉ እመቤት ናት እመቤታችን። ብዙኃን መባለው ዋናው ምክንያት ግን ዛሬ ብዙ ሊቃውንት በኒቅያ ስብሰባ የጀመሩበት ቀን ስለሆነ ነው። ጥንተ ነገሩ እንደምን ነው ቢሉ ነገር ከስሩ ውሃ ከጥሩ ነውና ቅድመ ዓለም የነበረ አምላክ አዳምን አክብሮ ፈጥሮ ስቶ ወድቆ ተስፋ ሰጥቶት በነቢያት ትንቢት ተናግሮ ከእመቤታችን ድንግል ማርያም በሕቱም ድንግልና ከተወለደ በኋላ ዓለምን አድኖ አረገ። ጌታ ካረገ በኋላ ሐዋርያውያን አበው ቤተክርስቲያንን ለማገልገል ብዙ ታገሉ። ነገር ግን በየዘመናቸው መናፍቃን እየተነሱ ይረብሿቸው ነበር። ገና በዘመን ሐዋርያት ከነበረው ከመጀመሪያው የቢጽ ሐሳውያን አባት ከሚባለው ከሲሞን መሰሪ ጀምሮ ይረብሿቸው ነበር። መክረው ዘክረው እምቢ ሲሏቸው ይቀጡ ነበር። እንደ ሲሞን መሰሪ ያሉትን ከላይ ከደመና ወድቆ ተንቆጫቁጮ እንዲሞት በማድረግ እንደነ ናኦስ ያሉትን በነገራችሁ ላይ በትርጓሜ ያለውን ኃይለ ቃል ገድላት በማየት ማስፋፋት ትችላለች። ለምሳሌ ናኦስን በትርጓሜ የግብረ ሐዋርያት ላይ ከላይ ተነስቶ ወደቀና ሞተ ይላል። ሞቶ አልቀረም። 2 ጠንቋዮች ናቸው። የናኦስ ጓደኛ ታሪክ በግብረ ሐዋርያት ስላልተጠቀሰ ነው። ጓደኛው መጥቶ ቅዱስ እስጢፋኖስን ለምኖ ከሞተ ከ3 ቀን በኋላ ቅዱስ እስጢፋኖስ ከሞተ አስነስቶት እኮ አምሮ በኋላ ለቅድስና በቅቷል እኮ ናኦስ። ገድላት ነው። ገድለ እስጢፋኖስ ላይ ነው ያው የሚገኘው እና ያችኛዋን ታሪክ የተቆነጸለች ስለሆነች ያችን ይዘን ናኦስን ጨርሶ ገሃነም ገባ ብለን እንዳንሰብክ ጥቆማ ለመስጠት እዚህ መምጣት ከጠቀመ ይሄ ነው የሚጠቅመው እንጂ ትምህርቱ ሁሉ ጉባኤ ቤት ነው ያለ። እንዲያ እያደረጉ ይኖሩ ነበር። በመናፍቃን ምክንያት ከመቸገራቸው የተነሳ በጣም በነገራችሁ ላይ የአሁኑ ዘመንና መናፍቃን የሰለጠኑበት ጻድቃን ነገስታት ያልነበሩበት ከቅዱስ ቆስጠንጢኖስ በፊት የነበረው ዘመን ይመሳሰላል። ለምን? የነገሱ አረመኔ ነገስታት ናቸው። ክርስቲያኖችን ባገኙት አጋጣሚ ሁሉ ማዋረድ ይፈልጋሉ። እንዴት ዋላችሁ? ክርስቲያኖችን ማዋረድ ስለሚፈልጉ አንድ ክርስቲያን ተበድሎ ፍርድ ቤት መሄድ አይችልም። ፍርድ ቤት ቢሄድ ራሱ ይታሰራል ተበድሎ። ስለዚህ ድሃ ተበድሎ ተረቱን ታውቁታላችሁ። ማሩኝ ይላል ቶሎ ይባላል አይደል? እንደዛ ነው። ክርስቲያን በዘመን በነገራችሁ በጣም የሚያስገርመው ነገር ታውቃላችሁ። አሜሪካና አውሮፓ አብዛኞቻችሁ ኳስ ምናምን ትመለከታላችሁ አይደል? ፊልም ምናምን ታያላችሁ። ሙዚቃ ምናምን የፈረንጅ ታዳምጡ ይሆናል። አንድ ሁለት ወቆ ሚውዚክ ኢንዱስትሪ የሚባል አለ፣ ፊልም ኢንዱስትሪ የሚባል አለ፣ ስፖርቱ ምናምን አለ። እዛ የሚገቡ ሰዎች ትንሽ ስፖርቱ ትንሽ ይሻላል ገና ጨርሶ በሙሉ ቁጥጥር ውስጥ አልወደቀም ነው እንጂ ታውቃላችሁ። እዛ ውስጥ ገቡ መስፈርት አለ። ከመስፈርቱ መካከል አንደኛው የእግዚአብሔርን ስም መጥራት አትችሉም ነው። ታውቃላችሁ ይሄን? እንዴት ዋላችሁ? እንዴት ዋላችሁ? የተሻለ ሆሊውድ ውስጥ የተሻለ ክብርና ሽልማት ከፈለጋችሁ ለምሳሌ
ጂሰስ የሚል ፊልም ታውቃላችሁ አይደል? ተሰራ 40 ምናምን ዓመት ይሆን የጌታችን ኢየሱስ ክርስቶስ ታሪክ በፊልም የተሰራ መቼም ያንን ያላየ ይኖር ማለት ነው። እሱን ፊልም የሰራው አክተር በነገራችን ላይ ፊልሙ ለጌታ ሀገር የሚመጥን አይደለም ጨርሶ። ግን እሱን ፊልም የሰራው አክተር ከዚያ በኋላ ስራ የሚሰጠው አጥቶ በድህነት ነው ይኖር ስለ ክርስቶስ ለምን እንዲዋረድ አድርገህ ሎቱ ስላት አልሰራኸውም ተብሎ ማለት ነው። ከዛ ፓሽን ኦፍ ዘ ክራይስት የሚል ፊልም ሜል ጊብሰን የሰራው ታውቃላችሁ? ፓሽን ኦፍ ዘ ክራይስት በሱ ምክንያት የተሰራ 2004 ነው በፈረንጆቹ። ዛሬ 2025 ነው። ላለፉት 21 ዓመታት ሜል ጊብሰን ማንም ሰው ስራ አይሰጠው። ጂም ካቪዜል የሚባል ደግሞ ዋናው አክተሩ ነው እንደ ጌታችን ነው የተወነው ማለት ነው። እሱም ስራ የሚሰጠው ሰው የለም። በራሳቸው ነው የሚንቀሳቀሱት። ከዛ በኋላ ብዙ ፊልሞች ሰርተዋል። የረባም ያረባ ግን በራሳቸው ለምን እንድታውቁት የሚያስፈልገው ነገር ዓለምንም አሁን ዓለምን በጊዜ የተቆጣጠረ ማን ነው ሲባል የሆነ ቀን ነግሬያቸዋለሁ። አትቋጥሩም እንጂ ዓለምን የተቆጣጠሩ ሁለት አካላትን ያሉት ሶስተኞቹ ኃይል አላቸው፣ ግን የሁለቱን ያክል አይሆንም። አንደኞቹ ዓለምን በአራቱ አቅጣጫ ይዘዋት ያሉ አይሁድ ናቸው። ሰው አይገባም። እስራኤል ስትባል የምታክል ሀገር ይመስለዋል። የዓለም ሀብት ምናልባትም 80-90% አይሁድ እጅ ያለ። የአሜሪካ ሙሉ ፖለቲከኞች የሚታዘዙት በእነሱ ነው። ቅርብ ጊዜ የተገደለ ፖለቲከኛ ታውቃላችሁ? ቻርሊ ከርክና የሚባል አንድ የተገደለ ማን የገደለው ነው። እንደዚህ አይነት ነገር የሚያወሩ ሰዎች ኮንስፓራሲ ቴዎሪስት ሴራ ተንታኞች ምናምን የሚባሉት። እኔ አገባኝም ስለሱ እኔ እዛ ዝርዝር ውስጥ መግባት አልፈልግም። ግን እንድታውቁት የሚያስፈልገው ነገር ሁሉም ነገር ሄዶ አሁን በጣም የሚያስጠላው ነገር ከአይሁድ ቀጥሎ ከአይሁድ ጋር ተባብረው ዓለምን የሚያስተዳደሩ ፕሮቴስታንቶች ናቸው። ፕሮቴስታንት ሲባል ታውቃላችሁ? አሁን እኛ ሀገር ያለው ፕሮቴስታንት ምንም ደንቆሮ የሚለው አማርኛ ከራሱ የሚገልጣቸው አይመስለኝም። ምንም ነገር ማስተዋል አይችልም። ለእነሱ ክርስትና ማለት ቅዱሳንን ማቃለል ነው። ሌላ ምንም ነገር የላቸው። እሱ ነው ትልቁም ነገር የሚመስላቸው። በነገራቸው ላይ አይደለም። እኔ አንድ ጊዜ አስታውሳለሁ እዚህ እያስተማርኩኝ የዛሬ 9 ዓመት እንደዛ አካባቢ ወይ ከአንድ ፕሮቴስታንት ሰይጣን ይሻላል ብዬ ተናግሬ በአጋጣሚ አንድ የሥራ ባልደረባይ እንዴት ህፃናት ባሉበት ጉባኤ እንደዚህ ትናገራለህ? ምክንያቱም ከምታስተምራቸው መካከል አንድ ህፃን አለ፣ የእሱ ህፃን ወላጆች ፕሮቴስታንት ናቸው ብሎ ሲለኝ ጥሩ ነው ለህፃኑ ጭንቅላት መጨነቅ። እኔ ግን እዚህ ህፃን ለማስተማር አልመጣሁም። መጀመሪያ ነገር የህፃናት ጉባኤ አይደለም እና ለዚያ ብዬ አንድ ህፃን አለ ብዬ እንዴት አድርጌ ላስተምር? በዛ ላይ ልጁ ህፃን ነው ወይ ሌላ ጥያቄ ነው። ከህፃንነት እልፍ ያለ ልጅ ነው ስመለከተው። ያንን ለምን አልክ ብላችሁ ደጋግሜ ይናገራሉ። ከአንድ ፕሮቴስታንት ሰይጣን የሚሻልበትን መንገድ በግልጽ ልነግራችሁ ይችላሉ። ምክንያቱም ጌታችን ኢየሱስ ክርስቶስ ማን እንደሆነ አጋንንት ያውቃሉ ብቻ አይደለም አጋንንትን ያምኑ አይልም ቅዱስ ያዕቆብ? አጋንንት ምን ይላሉ? ያምናሉ። አንድ ፕሮቴስታንት ግን ጌታችን ኢየሱስ ክርስቶስ እግዚአብሔር እንደሆነ አያምንም። ለሱ ጌታችን ኢየሱስ ክርስቶስ ምንድነው? ለቱ ስብሐት አማላጅ ማለት ነው። አማላጅ ከሆነ እግዚአብሔር ሊሆን አይችልም። ለናላችሁ እግዚአብሔር ይመስገን። እንዴት ብሎ ወደ ማን ነው የሚያማልድ ነው? ወይስ እንደዚያች አስለቃሽ አፄ ቴዎድሮስን ተጣላቸው የነበረች አፄ ቴዎድሮስ ራሳቸውን ሲሰሙ ጊዜ መሞታቸው ላይ በጣም ገርሟታል ሞታቸው። ምክንያቱም በጣም ስለሚፈሩ የሚሞቱ አይመስልም ነበር እና ቀረብ ብላ ምን አለች? ለካ ስለ እግዚአብሔርም እግዚአብሔር አለው እና አለችው። ምን አለች? ለእግዚአብሔርም እግዚአብሔር አለው እስከ ማለት ደርሳለች። የዛን ያክል። ሁለተኛ ነገር ዲያብሎስ የቅዱሳንን ክብር ያውቃል አያውቅም? ንገሩኝ። አይጠቀምበትም እንጂ ያውቃል። እንደውም የሚገርማችሁ ነገር ቅዱሳን ሲታገላቸው በጣም እንደሚከብሩ ሲያውቅ አንዳንድ ጊዜ ይተዋቸዋል። ለምሳሌ ቅዱስ ቂርቆስን መጀመሪያ ላይ ያሰቃየው ሞከረ በዚያ በእስክንድሮስ አድሮ። ኋላ ግን ቅዱስ ቂርቆስ ሳይው ይህ ሕፃን ብዙ እየተሰቃየ ብዙ ክብር ሊያገኝ ነው ብሎ ሄዶ በርጉሱ ልብ ገባና አሁን ድርግም አድርጎ ዲዳ አደረገው። ለምን? ቅዱስ ቂርቆስ እንዳይሰቃይ ከተሰቃየ ብዙ ክብር እንደሚያገኝ ስላወቀ። ቅዱስ ቂርቆስ ምን አደረገ? ንጉሱ ሊያዘው የሚችለውን አንጥረኛ ጠርቶ በንጉሱ ልብ ያለውን ሁሉ መንፈስ ቅዱስ ገልጦለት ለአንጥረኛው ነግሮት መሰቃያው ተሰርቶለታል። ነገ የምናከብረው ቅዱስ ዮልዮስ ደግሞ ሰማዕትነት ሊቀበል ዘመነ ሰማዕታት ሊያልቅ
ጥቂት ቀናት ቀርተውት፣ ምክንያቱም ከ20 ከ30 ዘመን በላይ የቅዱሳን ሰማዕታትን ገድል ሲጽፍና ክቡር ስጋቸውን ሲገንዝ ነው የኖረ ቅዱስ ዮልዮስ። አረ ዘመነ ሰማዕታት ሳያልቅ ሂድ ሰማዕትነት ተቀበል ይለዋል ጌታችን። ሄዶ ከአንዱ መኮንን ሰማዕትነት ሊቀበል ሲል ያምንበታል፣ ያምንለታል ነበር ለውትሮ አይደል? ያምንበታል። እንደገና ሁለተኛው ሀገር ሄዶ እንደገና ሲመሰክር እሱም ያምንበታል። ሶስተኛው መኮንን ሄዶ ግን ትገለኛለህ አትገለኝም? ምን ብዬ ነው የምገልህ ብሏል። ግደለኝ። ጸላይ ሰናት ከዛ መኮንን ልብ ገብቶ እንዴ አልገልህም ማለት የፈለክ አድርግ የፈለኩን አልገልህም ማለት። ቅዱስ ዮልዮስ ምንድን ያለ 500 ሰራዊቱን አመጣና ከምንገል ግደለን እንደበሉት አላቸው። ሰራዊቱ ቀርቦ ከምንገል ግደለን አሉት። ግደሉኝ አልገላችሁም ማለት ጣዖት አምላኪ እኮ ነው። ለምን ሰይጣን ከልቦ ገብቶ እንዳትገላቸው እያሉ ምን ቢያደርግ ጥሩ ነው? እንግዲህ አጋንንት ስራቸው ብዙ አይነት ነው። ሁሉም ክፋት ነው፣ ግን ከክፋት ነው። ያ ማስገድል ብቻ የሚወደውን ጠላት ዞር ቢል ለካዚያ ወጥቶ ከንጉሱ ልብ ወጥቶ ነው ያት ከንቷል። በጌታዬ ስም በጌታችን በኢየሱስ ክርስቶስ ማዛለ ተመለስና ግባ አሉ። ቢገባስ ፍጁልኝ ብሎ አስፈጃቸው። 1503 ሰው ማለት ነናላችን እና ሰይጣን ያለውን ያክል እንኳን እምነት የሌላቸው እንዴት ብሎ ነው እንኳን ክርስቲያን ሊባሉ? አሁን ዲኖሚኔሽን ይባላል ክርስትና 35000 አረ እንደዛ የሚባል ነገር የለም። 35000 ቆሻሻ ድርጅት ነው ያለ። አንዲቱ ናት እውነተኛ ሃይማኖት። መጽሐፍም አለ ሃይማኖት ስንት ናት? የጌታችን ኢየሱስ ክርስቶስ እርሱን የምናምንባት ሃይማኖት አንዲት ናት። ከአንድ በቀር ምንም ሌላ ሃይማኖት የለም። ሌላው በሙሉ የክርስትና ክፍልፋይ አይደለም። በክርስትና ስም ያለ ያጋንንት ማህበር ነው እና የፕሮቴስታንት 30 ምናምን ሺህ ድርጅት ያጋንንት ማህበር እንጂ ሃይማኖት አይደለም። ዛሬ ቀን ሰጠን ብለው ስላድኖ ሊቀዱ ይችላሉ። ለአቲ ስብዓት ብዙ ሊያረጉ ይችላሉ። ቀን ይመጣል። ደህና ዋላችሁ። የሳቀ ስቆ አይቀርም፣ ያለቀሰ አልቅሶ አይቀርም። አዎ ቀን ይመጣል። ታለቅሳላችሁ የዛን ጊዜ። አዎ ዛሬ ቀን ሰጥተናል ብሎ አሕዛብም ፕሮቴስታንቱን ብድግ ብድግ ይላሉ አይደል? አያችሁ አይደል? የሆነ ቪዲዮ ተቀርጾ ቅድም ልከውት ያዩት ቄስና ዘማሪ ማየት አንፈልግም ምናምን የሚል አንዲት ታዳጊ ህፃን ሙስሊም ምናምን ሊቃውንት ነገ እየመጣባቸው ያለውን ነገር እንዳትረሱት። ከዚህ ሁሉ ምዕመን በፊት እናንተ ናችሁ የምትበሉ። አታንቀላፉ። እዚህ የመጣችሁ መቼም ወጋ ሳላረጋችሁ አልቀርም፣ ግን የሚጠቅማችሁ ነገር ነው። የመጀመሪያ ድግስ እናንተ ነው። መጀመሪያ ጽዋውን የምትጠጡት እናንተ ናችሁ። ወዳችሁ ብቻ አይደለም ተገረ ብትወዱ ሰማዕትነት ይሆንላችኋል። ባትወዱት ግን በግዳችሁ የውሻ ሞት እንዳይሆንባችሁ። አዎ እምቢ ያለ ደግሞ አባቶቻችን ምን ያሉት እስከ አተላው ወጣ ኃይሉን ይይትካው ይላል ቅዱስ ዳዊት። አዎ እስከ አተላው የሚያጠጣው እና እናስተውለው ብዬ ነው። ይሄን ያህል ድፍረት፣ ይሄን ያህል በክርስቲያኖች ላይ ማቅረሽት፣ ይሄን ያክል ካህናትን በአደባባይ ወጥቶ በሕፃንም በምንም አንደበት ማሰደብ ጥሩም አይመጣም። ተው በሏቸው ትላለች ቤተክርስቲያን። ተው ግድ የለም። አንደኛ በስጋዊ ኃይልም ክርስቲያኑ ተኝቶ ነው እንጂ ብንወዳደር አንመጣጠንም። ተው ሱሪው የለችም በቤታችሁ በሏቸው። ሱሪው አለበት ቦታ ነው ያለ። ተው የማያዋጣችሁ ነገር ውስጥ አትግቡ። ንገሯቸው። በጎረቤት በምናምን ካሉ አሕዛብ መናፍቃን ተው በሰላም እንኑር፣ እንደ ቀድሟችን እንኑር በሏቸው። አያዋጣም። ለምን መሰላችሁ? የተኛው አንበሳ አንድ ቀን መንቃቱ አይቀርም። ተው የተኛውን አንበሳ በጣም መነካካቱ ጥሩ አይደለም። ቀን ስለሰጣችሁ እንደ ግስላ ባያረጋችሁ ጥሩ ነው። ግስላ ድርቅ ቀን እንስሳ ነው አይደል? በቃ ማንንም አልፈራም ባይ ነው። ችግሩ አንበሳ የመጣ ቀን ነው። ያ የተኛው አንበሳ ጅቡ ምንም እየመጣ ይተለኩሰዋል አይደል? ሲነሳ ግን አዎ ምድሪቱ ትጠባለች የዛን ጊዜ። እና ተው ግድ የለም በልኩ ነው በሏቸው። በልኩ ነው። አሕዛብም መናፍቃን በልኩ ነው። በልኩ ነው ስንል ግን እነሱ ብቻ ነው። በእኛም ቤቱን የማይገባ የሚሰራ ሰው ካለ በልኩ፣ ሁሉም በልክ ነው። በጌታችን በኢየሱስ ክርስቶስ ከምናምነው እምነት ጋር ሁሉ ነገር መመዘን ያለበት በሱ ነው። እሱን ማስተዋል አለብን። እንዴት ዋላችሁ? እየሳበ እየወሰደን ወደ ጉዳያችን እንምጣ። ለሁሉም ሰማዕታት
መናፍቃንን እየታገሉ በዚህ ነገስታት ጋር እየታገሉ ጊዜው ደርሶ እግዚአብሔር ፈቅዶ ጻድቅ ቆስጠንጢኖስ ነገሰ። ቤተ ክርስቲያንን በአረመኔ ነገስታት አድሮ ሲፈትናት የኖረው እንደሚገርማችሁ ነገር ፖሊካርፐስ ወይም ቢላካሪዎስ የሚባል ሊቅ አለ። የታላቁ ሄሬኔዎስ መምህሩ ወይም የቅዱስ ዮሐንስ ወልደ ነጎድጓድ ደቀ መዝሙር ነው። ቅዱስ ፖሊካርፐስ ማለት ሐዋርያዊ አባት ነው። ይሄ ቅዱስ ሰው በጎዳና ሲያልፍ አንድ መናፍቅ ያገኛል። እዚህ በፊት ነግሬያቸዋለሁ። ያን መናፍቅ በጎዳና ሲያገኘው ሰላም አላለም። ወባሃይ ጥቀ ይተበልጎም ይላል። ከዮሐንስ ወልደ ነጎድጓድ ያችን ተምሯል። አልፎት ሄደ። ያን መናፍቅ ደቀ መዛሙርት አሉት። ቅዱስ ፖሊካርፐስም ደቀ መዛሙርት አሉት። እልፉ ሲሄድ መናፍቁ ፖሊካርፐስ አለው፣ ዞር አለለት። ምን ነው አላወከኝም? ሰላም ሳትለኝሳ አለው። ማወቅ ሳውቅሃለሁ፣ አንተ የዲያብሎስ የግብር ልጁ አይደለህ ብሎ ትቶት ሄዷል። ቅድም አሁን መናፍቅ ሰይጣን ይሻላል ብዬ ስላችሁ የኔ አነጋገር አለ፣ የቅዱስ ፖሊካርፐስ አነጋገር። አንተ የዲያብሎስ የግብር ልጁ አይደለህ፣ እንዴት አውቃለሁ እንጂ ብሎታል። ኋላ ሂዶ ሰላም ሲሆን ረድኤት ሲገኝ ቤተክርስቲያንን የሚፈትንበትን ነገር ሲሻ አንድ ተራ ሰው፣ በነገራችሁ ላይ ዲያብሎስ ይገርመኛል። እግዚአብሔር በትሑታን አድሮ ይሰራል። ዲያብሎስ ደግሞ አንድ ተራ ሰው ልብ ያለውና አርዮስ ተራ ሰው ነው ነበረ። ተራ ሰው አላቅስና ዲያቆን ነበረው፣ አላቅስና ተቀበለ። የታላቁ ሊቅ የቅዱስ ጴጥሮስ ተፍጻሜተ ሰማዕት ደቀ መዝሙሩ ነገባ። ነገር ግን ይኸውላችሁ እንዴት ዋላችሁ። አንድ ቀን የገጠመንን ነገር እንንገራችሁ። የኛ ልጆች አንድ ቦታ ላይ ካሜራ ይዘው ተቀምጠዋል። አንድ ቦታ እዚህ ቦታ አላችሁ፣ ጎንደር ውስጥ ነው። ካሜራው የተደቀነበት ስፍራ የታድሶዎች ድርጅት ነው እና ስልጠና የሚወስዱ ሰዎችን ለማየት ነው። የራሳቸው ሰዎች ከሆኑ አይመለከትም። ግን በሁለት ካራ የሚበላ ሰው አለ። ብዙ ሰው እኛ ቤት ያለ መለየት ነው። ሲወጣ ስልጠናውን ከወሰደው 50 ሰው 35 ሰው የኛ ቤት ሰው 35 በሁለት ካራ የሚበላ ማለት ነው። አዎ አርዮስ ማለት ይሄ ነው። ቀን ቀን ከቅዱስ ጴጥሮስ ይማራል፣ ማታ ማታ ከሉቃያኖስ እየሄደ የምንፍቅና አባቱ ሉቃያኖስ ነው። የአርዮስ የሉቃያኖስ አባቱ ዲያድርስ ነው። የዲያድርስ አባቱ ሰምሳሪ ጳውሎስ ነው። መናፍቃንም ሀረገ ትውልድ አላቸው። ቀን ቀን ከቅዱሱ ይማራል፣ ማታ ማታ ከርኩሱ ያጠናል እየሄደ። በዚህ ምክንያት ምንፍቅናውን የሚገልጥበት ምክንያት ሲሻ እንደ ዛሬ ዘመን መናፍቅ ጥቅስ ነው ሲፈልግ ነበር። ሎቱ ስብሐት ጌታችንን ፍጡር ለማለት ዛሬ መናፍቁ ዓለም እንደሚለው፣ በነገራቸው ላይ የዛሬ ፕሮቴስታንት 100% አርዮሳውያን ናቸው። ለናላችሁ እሱ ነው ማቁ። እንግዲህ ራሳቸውን አርዮሳውያን ነን አይሉ። በነገራቸው ላይ አንድ ሰው ይሄ ነፍሰ ገዳዮች አሉ፣ ሰው ዝም ብሎ በአረመኔነት የሚገሉ ራሳቸውን አረመኔ ብለው ይጠራሉ። አረ ንገሩኝ። ግን ምንድን ናቸው? አረመኔዎች ናቸው። ታዲያ በዚያ ወራት ጥቅስ ሲፈልግ በመጽሐፈ ምሳሌ ትብየ ጥበብ እግዚእ ፈጠረኒ መቅድመ ሁሉ ተግባሩ የሚል ጥቅስ ያገኛል። ወደ ላይም አላየ ወደ ታችም አላየ። አገኘው እኮ ልክ የዛሬ እስላሞች መጽሐፍ ቅዱስን ሲገልጡ ምን ያገኛሉ? ዮሐንስ ወንጌል ምዕራፍ 9 ላይ አይነ ስውር ሆኖ የተወለደ ጌታ አይኑን ካበራለት በኋላ አይሁድ ተሰብስበው ስለሱ ምን ትላለህ ሲሉት ምንድነው አላቸው? ነብይ ነው አላቸው። እቺን ጥቅስ አገኙ። ይሄው ነብይ ነው ይላል መጽሐፍ ቅዱስ አይደለም ነብይ ነው የሚል። ያ ገና ያላመነ አይነ ስውር ነው። ነብይ እንዳለው ያወቀ ጌታ አገኘው አይደል? ምንድነው ያለው? ተአምኑ አንተ በወልደ እግዚአብሔር፣ አንተ በእግዚአብሔር ልጅ ታምናለህ አለው። መኑ ቦቱ ወልደ እግዚአብሔር ከመእመን ቦቱ፣ አምንበት ዘንድ የእግዚአብሔር ልጅ ማን ነው አለው። ዘትርእዮ ወዘይትናገር ምስሌከ፣ የምታየው የሚነጋገር አለ። በምስጢር ምን ሲለው ነው? ካንተ ጋር የሚነጋገሩ አይነ ስውር ቢሆኑ ድምፁ ሰምቶት ነበር፣ በድምፅ እንዲያስታውስ ነው። ዘትርእዮ አለ፣ አይንን የገለጠልህ እሱ አለ። ምን አለ ቀጥሎ? አምን እግዚኦ በሉ እስቲ አምን እግዚኦ። ቅድም ብለናል አለ በየጌታችን በኢየሱስ ክርስቶስ እናምናለን ነው አይደል? በደንብ በሉ አምን እግዚኦ አምን እግዚኦ። ቀጥሎ ያለው ጥቅስ ምንድን ነው? ሊቃውንት ወሰገደሉት ይላል አይደል? ግንባሩን መሬት አስነክቶ እንደ አምላክነቱ ሰገደሉት። እቺን ትተው ያቺን ጥቅስ ፕሮቴስታንቱ እንደዛ በእግዚአብሔርና በሰው መካከለኛ ነው ብሎታል።
በመጀመሪያ ደረጃ ግዕዙ መካከለኛ የሚለው ህሩይ የሚለው ህሩይ መካከለኛ ተብሎ በጥሬ ዘሩ አይተረጎምም። መካከለኛ ይባል ቢባልም ጌታችን ኢየሱስ ክርስቶስ መካከለኛ ነው ቢባል አያሳፍረንም እኛ። መካከለኛ ማለት ግን እነዚያ ልበ ሙቶች እንደሚያስቡት በእግዚአብሔርና በእኛ መካከል ያለ ማለት አይደለም። መካከለኛ ማለት እንደ እግዚአብሔር እግዚአብሔር እንደ ሰው ነው። ከሰውም ከእግዚአብሔርም ያለ እሱ ነው። ወልደ እግዚአብሔር ነው። ወልደ እግዚአብሔር የማን ልጅ ነው? የእግዚአብሔር ልጅ ነው። ራሱ ማን ነው? እግዚአብሔር ነው። እንደገና ስጋችን ስለተዋሃደ ደግሞ ምንድን ነው? ሰው ነው። አምላክም ሰውም ስለሆነ ነው መካከለኛ የተባለ እንጂ እነሱ እንደሚያስቡት ከእግዚአብሔር ዝቅ ከሰው ከፍ ብላ ያለችው እመቤታችን ናት። መትሕተ ፈጣሪ መልዕልተ ፍጡራን የምትባል እመቤታችን ናት እንጂ ጌታችን እንደዛ ይባልለትም። ማስተዋል ይገባል። ይህችን ጥቅስ ያዘና ጥበብ እንግዲህ ጥበብ የተባለ ጌታችን ነው። ጥበብ ስመዳኒ ነው። እንዲያ ካለማ እንግዲህ ፈጠረኒ ማለትም ለቅዱስ ባስልዮስ ለቅዱስ ጎርጎርዮስ ተርጉመውታል። ለምን ጌታችን የተዋሃደው ስጋ ቅድመ ተዋሂዶ ምንድን ነው? ፍጡር ነው። እንዴት ዋላችሁ? እንዴት ዋላችሁ? ጌታ ስጋን የተዋሃደ ከማን ስጋ ነው? ከእመቤታችን። እመቤታችን ምንድን ናት? ፍጡር ናት። ፍጡር ስጋን ስለተዋሃደ ያን ስጋ ማን የፈጠረው? አብ ወልድ መንፈስ ቅዱስ። ፈጣሪነት ይጋራ ነውና ጥበብ ጥበብ እግዚእ ፈጠረኒ ማለት እሱ ነው። ምክንያቱም እልፍ ብሎ እምቅድመ አድባር ወአውግር ወለደኒ ብሎ ተዋሂዶውን በጎላ በተረዳ ዓለም ሳይፈጠር ዘመን ሳይቆጠር አካል ዘማካል ባህሪ ዘማህሪ መወለዱን የሚናገር ኃይለ ቃል ይገኛል። እችን ያዘና የሚገርማችሁ ልክ እንደዚህ ዘመን እኮ ነው የሚመስል የአሪዮስ ስራ ሚዲያ። በነገራችሁ ላይ አሪዮስ ሚዲያ ይጠቀም ነበር። አሁን ይሄን ሲዋሽ ሊለኝ ነው እንግዲህ። ሚዲያ ሲባል አንተ ሬዲዮ ቴሌቪዥን ብቻ ነው የሚመስል፣ ፌስቡክ ብቻ ነው የሚመስል አይደለም። የዘመኑ ሚዲያ የዘመኑ ሚዲያ ምንድን ነው? ለምሳሌ ሴቶችን የምታገኟቸው የት ነው? ዛሬ ነው ያርገውና ቀድሞ ሴቶች የሚገኙ የት ነው? ወንዝ ዳር ምንጭ ዳር ነው አይደል የሚገኙት? ከዛ ይሄዳል ደግሞ ሲያቀርብላቸው ዜና ሲቀርብ ጣፍጦ ነው አይደል? አንድ ዜና ለምንላችሁ እዚያ በሙያ እንደምናደርገው እንደዛ አይደል? ሰው ያዳምጣል። ሰራይ ብሎ በመኪና በመስተሱ አታ ዝም በል ዜና እንዳልብ ትልቅ ሰዎች ሁሉ የተከበሩ ሰዎች ሁሉ አተላዳምጥበት ኋላ ይሰማ አቤት አቀራረብ ይላል አይደል? አንዳንድ ጊዜ ታውቃላችሁ ጥሩ አቀራረብ ካላችሁ መርዙ እንኳን ተለውሶ መድኃኒት መስሎ ነው የሚገርም። የሚዲያ አብዛኛው ዜና መርዝ ነው። አቀራረቡ ግን ስለሚጣፍጥ መድኃኒት መስሎ ትጋተዋለህ። አበቃልኝ ነው። ደህና ሰንበት ነው። እዚያ በኋላ ሱሰኛ ትሆናለህ። ፕሮግራም ምንድን ነው የምትል የሆነ ነገር አሁን ሰው በተራ ብታወጥ ኢትዮጵያ ውስጥ አንደኛ የሚወደድ ነው። ለምሳሌ ስፖርት ፕሮግራም አብዛኛው ሰው ይወደዋል አይደል? ነፍሰ ገዳይ ነው ፕሮግራሙ እኮ ነፍሰ ገዳይ። አስታውሳለሁ በስራ ቦታ ያለው የስፖርት ፕሮግራም ሳቀርብ ቆይቼ መጨረሻ ላይ ይኸውላችሁ ተጠንቀቁ አይጠቅማችሁም ብዬ ተከሰስኩኝ። አንተ ግን ጤና የለህም። ይህ እኮ ተደርጎ የሚያውቅ ነገር አለ። እንዴት እንደዚህ ትላለህ? እንግዲህ የተናገርኩት ሐሰት ነው። ቢሆንስ ባይሆንስ ወይ መተው ነው እንጂ ስራ እንዴት እንደዚህ ትላለህ? ተው በቃ ተውልሃለሁ። ታዲያ እና ህዝብ እየሞተ ቁም ያለው እንዴ 6 ሰዓት ወይ 3 ሰዓት እና 5 ስፖርት ፕሮግራሞች የሚታወቁበት ሰዓት አለ። በዚያ ሰዓት ሁሉም ወጣት ሬዲዮ ሆኖ ከፈታ አድርጉ እስቲ እናዳምጥበት። ዛሬ ማን ያሸነፈ ምናምን እዳግባ ደግሞ ሁሉ በአንድ ጊዜ ቢሸነፍ ጥሩ ነበር፣ ተስፋ እንዲቆርጡ። ለምሳሌ እውነቴን ነው ራዚ ባላ ኳስ ምን ያደርግልኝ? ምክንያቱም እኔ ኳስ በማየት የተጎዳሁትን ያክል እንጃ ሌላ ሰው የተጎዳ ይመስለኝ። ድሮ ወጣት አሁንም ያው ወጣት እያለን ነበር። አይ ሙሉ ማሳነት ገብተናል። አሁን ያስኬዳል። ወጣት እያለን የሚለው ያስኬዳል፣ ችግር የለውም። እና አሪዮስ እየሰራው ያለ ሰዎች ሲነግሯቸው ብዙ ጊዜ ምን ይላል? ማንም ሰው ሲሰብካቸው የስብከቱን ያነጋገር ጥፍጥና አትመልከቱ፣ ልትሳሳቱ ትችላላችሁ። በዚህ ዘመን ምርጥ የምትሉት ብዙ ሰባኪ ያለ አይደለም። አንዳንዱ ምን እንደሚል ታውቃላችሁ? የገሌን ስብከት ካልሰማው እንቅልፍ አይወስደኝም ይላል። ልትበሉ ይቆ ባይዳ አምልኮ ጣዖት እኮ ሰውየው ምን አድርጎታል? ጣዖት አድርጎታል። እንዲሁ ደህና ሰባኪያንን እንኳን አዳምጦ ቁም ነገር እንደማያዝ እንደዚህ ነው። እና አሪዮስ ሴቶችንም በውሃ መቅጃቸው ወንዶችንም በእርሻቸው እየዞረ አስባችሁታል? አባቶቻችን ምን ይላሉ? መናፍቃን ለክፋት የሚተጉትን ያክል እኛ 1/4ኛውን ለጽድቅ ብንተጋ ኑሮ እንዴት ነበር? እንዲህ አድርጎ ህዝቡን በከለው።
ወሬው ሲሳሳብ ከጴጥሮስ ደረሰ። ቅዱስ ጴጥሮስ ተፍጻሜተ ሰማዕት ጠርቶ ገሰጸው። ለምን ወንድም ቢበድልህ በባይቲት ከወባይቲቱ እንዴ ብቻውን አድርገህ መከረው ይላልና ብቻውን አድርጎ መከረው። አንድ ጊዜ ሁለት ጊዜ መከረው። ኋላ ከደቀ መዛሙርት መካከል ገሰጸው። በመጨረሻው ግን ምን አለው? አውግዞ ከቤተ ክርስቲያን ለየው። በዚያ ወራት አርዮስና ተከታዮቹ ቅዱስ ጴጥሮስን በዲዮቅልጥያኖስ ዘንድ ከሰሱት። ክርስቲያኖችን ማጥፋት ለምንድን ነው ያልቻልኩ ሲባል አንተ 100 ብትገድል ሺህ አሳምኖ የሚያድራለል ጴጥሮስ የሚባል እሱን ግደል አሉት። ቅዱስ ጴጥሮስ ታሰረ። እንደሚገደል ሲያውቅ አርዮስ አኪላስና ለእስክንድሮስ የሚባሉ አብረውት የሚማሩ ነበሩ። ለእስክንድሮስ ቅዱስ ነው፣ አኪላስ መንፈቅ ነው፣ አርዮስ መናፍቅ ነው። ለምንድን ነው መንፈቅ ይሄኛው መናፍቅ ያልከው ይባል? መንፈቅና መናፍቅ አንድ ናቸው። ያኛው መንፈቅ ለምን አልከው ይባል? መንፍቅና የለበትም፣ ግን ውዳሴ ከንቱ ይወዳል። እንደዚህ ዘመን ውዳሴ ከንቱ ነው ሰው አገጥሞኛ አቅም እኔም አልነግራችሁ የድሮ ቅዱሳን ካሉ በዚህ ዘመን እገሌ ውዳሴ ከንቱ ያወድም። ውዳሴ ከንቱ መውለድ አለመውለድ የምታውቁት በምን መሰላችሁ? እንዴት ባላችሁ ስታመሰግኑት ፊቱ ልውጥ ላይ ይችላል፣ ምስጋና አልፈልግም ሊል ይችላል። ውዳሴ ከንቱ የማይፈልግ ሰው ሲወቀስ ደስ ሊለው ይገባል። እና ባላችሁ አይዟችሁ፣ ይሄኛው አርቲፊሻል ነው፣ በመብራት አይደለም የሚሰራ ቻርጅ ነው። እንዴት ባላችሁ ማናችንም ስንወቀስ ይከፋናል። አዎ ለዚያ ነው መንፈቅ ውዳሴ ከንቱ የሚወደው አኪላስ መንፈቅ ተብሏል። ግማሽ ነው መንፈቅና የሌለበት ግን ደግሞ ቤተክርስቲያንን የሚጎዳ ነገር ለውዳሴ ከንቱ ብሎ የሚሰራ ማለት ነው። ኋላ በታሰረ ጊዜ ኧረ እባካችሁ አማልዱኝ ተጸጽቻለሁ አለ። እሱ ሊያጭበረብር ሲመጣ ቅዱስ ጴጥሮስ ከታሰረበት ስፍራ ሱባዔ ይዞ ነበርና ጌታችን በራእይ ተገለጠለት። ሲያየው በአምሳለ ሕፃን ሰናየ ላህይ መልኩ ደስ የሚያሰኝ ሕፃኑ ነው። ልክ እመቤታችን ስታሳድገው እንደነበረው ታዳጊ ሆኖ ታየው ለቅዱስ ጴጥሮስ። ግን ልብሱ ተቀዶ ነበር። ያንን የተቀደደ ልብሱን ተመልክቶ ጌታችን ቅዱስ ጴጥሮስ ምን አለው? ጌታዬ ሆይ መኑ ሰጠጣ ለልብስከ፣ ልብስህን ማን የቀደደው ብሏል። አርዮስ ሰጠጣ ለልብሴ፣ አርዮስ ልብሴን ቀደደ። ዝብሂል ፈለጠኒ እምአቡየ ወመንፈስ ቅዱስ፣ ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስ ለይቶ ፍጡር አለ። እና ምን ላድርግ ብሎ የሚለው አርዮስ ተጸጽቻለሁ ብሎ ይመጣል። ውሸቱን ነው። በዚህ ዘመን ታድሶ ሆኖ ብዙ ተጸጽተን ተመለስን ያሉ አይደል? ገብተው ከውስጥ እየሰረሰሩ ነው። ተው። ምክንያቱም አንድ ሰው መናፍቅ ኖሮ ከተመለሰ በኋላ መድረክ አይሰጠው። በነገራችሁ ላይ ሰው የገደለ ሰው ተመልሶ ቤተክርስቲያን መድረክ ላይ ይቆማል? አንድ መናፍቅ ስንት ሺህ ሰው በምንፍቅናው ገሃነመ እሳት ከከተተ በኋላ እንዴት መድረክ ይሰጠዋል? እድሜ ልኩን እያለቀሰ እኮ ነው መኖር ያለበት። ደህና ዋላችሁ። እንኳን መናፍቁ ነው ክዶ ብዙ ሰው አጥፍቶት የመለሰ ይቅርና ቆሙን በዝሙት ያረከሰ ሰው ንስሐው ስንት ቀን ነው? እስከ ለተሞት እኮ ነው ንስሐው። አታውቁም? ይሄ ቆሙን በዝሙት ያረከሰ ሰው ንስሐው እኮ ልግባ ካለ እስከ ለተሞት እንዳትቀበለው አውግዘው እንጂ አለው። መጥተው ሊያስታርቁት ሲሉ ገና የአርዮስ እግሩ ከቤት ከመድረኩ ሊገባ ሲል ውጉዝ አርዮስ በሰማዩ በምድር አለው። በሰማይ በስላሴ ስልጣን፣ በምድር በጴጥሮስ በጳውሎስ ስልጣን የተወገዝክ ነህ አለው። ተንደፍድፎ ይወደቅ። አቤት አቤት! አባት ሲኖር እንደዚያ መናፍቅ ቤተክርስቲያን አይደፍራትም ነበር። መልክአ ሰለስቱ ምዕት የሚባል ሁለት መልክ አለ እና አንደኛው መልክአ ሰለስቱ ምዕት ጥንት አፄ ቴዎፍሎስ እያሉ የተደረሰ ነው። ሁለተኛው መልክአ ሰለስቱ ምዕት የምታውቁ ሊቃውንት ታውቃላችሁ እንዴት እንደተደረሰ። ምረጥ በባል ይሄ ሁለተኛውን እመርጣለሁ። ረቂቅ ነው፣ ድንቅ ነው፣ በጣም አስገራሚ ነገር ነውና እዚህ ከመልኩ ውስጥ ስፈልግ ሰዓት ፈጃለሁኝ እንጂ ግሩም የሆነ አነጋገር አለ። በተለይ ቅዱስ አትናቴዎስን የገለጠበት መንገድ ለእኔ ያስገርመኛል። ሊቃውንትን ያስገርሙኛል። በዘመናችንም እንኳ ያሉ ሊቃውንት ይህን ያህል መንፈስ ቅዱስ የገለጠላቸውን ምስጢር እያስተዋልን ደስ ይለናል። ባይሆን እኔ እንኳን ከመልክ መካከል ከመጽሐፍ ቅዱስን ጥቅስ ስለምፈልግ በጣም
ደካማ ሰው ነኝና እዚህ ውስጥ ፈልጌ ላገኘው አልችልም። አሁን ለጊዜው ለሁሉም አነጋገሩ ምንድነው ካላችሁ እንዴት ዋላችሁ? ጉንብስ ስላልኩኝ እኔ ባላችሁን ስሉስ ቅዱስ እያያችሁ ነውና ስሉን እያያችሁ ማዳመጥ ትችላላችሁ። ዋናው ሐሳቡ ምንድነው? አርዮስ የጌታችን ልብስ ቀደደ። አሁን ይሎ ልብሱ ቀዶ አይደለም፣ ምሳሌ አነጋገር ነው አይደለም። ያችን የተቀደደችው ልብስ ቅዱስ አትናቴዎስ መልሶ ሰፋት ናት አይለቃሉ። ነገሯ ዘይቤ ያላት ናት፣ ምስጢር ያላት ናት ወደ ውስጥ እና እሷን ስመለከቱ ጊዜ በየዓመቱ እሷን ቀለም ስመለከታ ደስ ነው እንደው በግዕዝ ቢጠቀስ እንዴት ደስ ይል ነበረ። ምክንያቱስ የአማርኛ ጥቅስ አነጋገር ብዙ አንጀት አረስ እንግዲህ ፍለጋ አለክም። ደህና አስተማሪ ቢሆን አስተካክሎ ይዞ መዝግቦ ማስታወሻ ይዞ ይመጣል። የለም ሰነፍ ነኝ ለዚህ አሃዱን። እንዴት ዋላችሁ? አርዮስ ተወገዘ፣ ቅዱስ ጴጥሮስ ተሰዋ። ከዚያ በኋላ ከ10 ዓመት በላይ አለፈ። አርዮስም እየዞረ እያወቀ ኋላ ሄዶ ከቅዱስ ቆስጠንጢኖስ ከሰሰው። ከአንድም ሁለቴ ሲከሰው ቅዱስ እለእስክንድሮስን ቅዱስ ቆስጠንጢኖስ ጠራው። አንተ አለው፣ ኧረ ክስ ቀርቦብሃል። በማን? በአርዮስ። ምን አለ? በከንቱ አወገዘኝ። ኧረ በከንቱ አይደለም ያወገዝኩት፣ ምንፍቅና ተገኝቶበት ነው። መምህር የማውግዞታል። በፊት የተከራከሯል። ቢከራከሩ ረታው። ቅዱስ እለእስክንድሮስ ረታ። ቅዱስ ቆስጠንጢኖስ ይህንን አየና በአንድ ሊቅ ስብከት በአንድ ሊቅ ሀተታ ይህን ያህል ምስጢር ካገኘኝ በዓለም ያሉ ሊቃውንት ቢሰበሰቡ ብዙ ሀብት ብዙ ምስጢር አገኛለሁ ብሎ ሚያዝያ 21 ቀን አዋጅ በመላው ዓለም ላከ። በመላው ዓለም ያላችሁ ሊቃውንት፣ ጳጳሳት፣ ኤጲስቆጶሳት ተሰብሰቡ ወደ ቁስጥንጥንያ። መጀመሪያው ጊዜ ነው ታስበው ነበር፣ ኋላ ነው ኒቃ የሆነ። ተሰብሰቡ ብሎ አዋጅ ነገረ። ይህንን አዋጅ አብነት አድርገው ሚያዝያ 21 እንደዛሬ ዘመን አውሮፕላን የለምና ከሚያዝያ 21 ጀምሮ የቅርቡ ሆኑ። የዘገዩት ግን ሁሉም ተሰብስበው መቼ ገቡ? እንደዚህ ዕለት መስከረም 21 ቀን ተሰብስበው ገቡ። ስንት ተሰበሰበ ከሊቃውንት ወገን? 2348 ተሰበሰቡ። ከነዚህ መካከል እኩሉ መናፍቅ፣ 318ቱ ቅዱሳን ሊቃውንት፣ ቀሪዎቹ የእነዚህ ተከታዮች ናቸው። እንደነ ቅዱስ ኤፍሬም ሶርያዊ ያሉ በጉባኤ ያሉ ግን ከሰለስቱ ምዕት ያልተቆጠሩ ማለት ነው። አንዳንድ ጊዜ ሳት እንዳትሉ አደራቸው። ከ318 ውጭ ያለ ሁሉ መናፍቅ ነው አይደለም? እኩሉ መናፍቅ ነው። እኩሎቹ ግን ደቀ መዛሙርት ናቸው አብረው። ምክንያቱም አንድ መምህር ያለ ደቀ መዝሙር አይንቀሳቀስም፣ የታወቀ ነው ይሄ። ሁሉም ደቀ መዛሙርትን ይዘው ነው የመጡት። እነዚህ 318 ቅዱሳን ሊቃውንት እነማን ናቸው ካላችሁ፣ አሁን ሊቃውንት ሲባል አትሞኙ። እንዴት ዋላችሁ? እንዴት ዋላችሁ? ሊቅ ማለት 3 መስፈርትም ያሟላል። ልብ በሉት። በተለይ ታላላቆቻችን፣ እናንተ ታላላቆችን ብላችሁ በእድሜ አይደለም፣ በእድሜ ብዙዎቻችሁ ልበልጣችሁ ይችል ይሆናል፣ በሙያ ግን ታላላቆች ናችሁ። ልብ በሉት። ሊቅ የሚባል አንድ ሰው 3 መስፈርት ያሟላል። አንድ እውነተኛውን ሃይማኖት ከእውነተኛ መምህር የተማረ ብቻ አይደለም፣ ከማን የተማርከው ነው። ቅዱስ ጳውሎስ ለጢሞቴዎስ ከማን እንደተማርከው ታውቃለህ ብሎታል። የቅዱስ ጢሞቴዎስ ክብሩ ከቅዱስ ጳውሎስ መማር ነው። የዚህ ጉባኤ የሚማር ሰው ክብሩን ጎንደር የተማረ ጎንደር ውስጥ ጎንደር ብቻ አይደለም፣ በአጠቃላይ ቤተ ጉባኤ ውስጥ መናፍቅ የሚባል መምህር ያላውቀው የለም። ሰምተው እንዳይሰድቡኝ እንጂ መንፈሳዊ ኮሌጅ የሚባለው ግን ብትሄዱ ራስ ብሎ መናፍቅ ነው። ከመናፍቅ ተምሮ እንዴት ብሎ ነው ሃይማኖት የሚያስተምር አንድ ሰው? እንዴት ዋላችሁ? እንዴት ዋላችሁ? በምግባርም በሃይማኖትም የተመሰገኑ ደጋግ ሊቃውንት እንዳሉና ሁሉ ምግባራቸው ጥሩ ያልሆነ ሊኖር ይችላል አይደል? ቢያንስ ግን በእምነታቸው ይጠረጠሩ አይደል? የጉባኤ መምህር ነው በእምነቱ የሚጠረጠር እኔ ሰምቼ አላውቅም። በተለይ በእኛ ዘመን ሰምቼ አይቼም አላውቅም። በእምነቱ የሚጠረጠር የጉባኤ መምህር የለም። ስለዚህ እውነተኛዋን ሃይማኖት ከእውነተኛ መምህር የተማረ አንደኛው መስፈርት እጅ ቀላል ናት። ሁለተኛዋ መስፈርት ያላመኑትን አስተምሮ የሚያሳምን ያመኑትን የሚያጸና የበደሉትን ለንስሐ የሚያበቃ። እቺ በመድረክ ስብከት ብቻ አትገኝም፣ ሌላ ድካም ትጠይቃለች። አንድም ዘመን አጸባ ከሆነ ለካህዲያን ለመናፍቃን ጥቅስ ጠቅሶ ድርሳን ደርሶ እልባት አስቀምጦ መልስ ሰጥቶ የሚያስተምር እሱ ምን ይባላል? ሁለተኛው መስፈርት የሊቃውንት መስፈርት ነው።
ጭንቁ የሚመጣ ሶስተኛው ላይ ነው። ሁለተኛው ቢሆን ቀላል ላይ መስላችሁ ለመናፍቅ ምላሽ መስጠት ማለት እንደዚህ እንደምለፈልፈው አይደለም። አየ የለም አደጃቸው ይሆነ እና ወላችሁ አዎ ከዚያች ከምታስፈራው ስፍራ ይዞ ሶስተኛው ግን የሚያስተምረውን የሚኖር የማይኖረውን የማያስተምር። እንዴት ዋላችሁ? አረ እንዴት ዋላችሁ? አንደኛ እውነተኛውን ሃይማኖት ከእውነተኛ መምህር የተማረ ከእውነተኛ ምንጭ የቀዳ የጠጣ። ሁለተኛ ዘመን አጸባ ከሆነ ጠቅሶ ድርሳን ደርሶ እልባት አልቦ መልስ ሰጥቶ መናፍቃንን ምላሽ የሚያሳጣ ምዕመናንን የሚጠብቅ። በደህናው ዘመን ከሆነ ያላመኑትን አሳምኖ ያመኑትን አጽንቶ የበደሉትን ለንስሐ የሚያበቃ። ሶስተኛው የተናገረውን ምን የሚል የሚኖር የማይኖረውን የማያስተምር። አሁን ለምሳሌ የምትጠይቁት ከሶስቱ መስፈርት የለውበት ነፃ ነኝ ይላል እዚህ ያለም ሰው። እዚህ እኮ ነው አንተ ለምንድን ነው የማትቆርብ ሲሉት አራ ኃጢአት ስለምሰራ ይቅርብኝ ይላል። ለምን? በቃ ኃጢአት ለመስራት ነፃነትን ማገኝ ሳልቆርብ ስቀር ነው። እንዲህ የሚል ሰው ታውቃላችሁ አይደለም? እየቆረበ ከሚበድለው 10 እጥፍ የሚቀጣ ይሄ ቢያንስ ይኸውላችሁ፣ ሆን ብሎ እየቆረበ መበደል የለም። ግን ሰውንና እየቆረብን ብንወድቅ በንስሐ እንነሳለን። ያስገርመኛል። ባለመቆረብ እኮ በዚህ ዘመን እንደው በጉባኤ ቤት አሁን ደህና ሆነ እንጂ እኮ በጣም እንደው አብነት ተማሪዎችና መምህራን ለምንድን ነው ብለን ተካሰናል እኮ ምንም አትቆርቡ ብለን ተካሰናል። እንደውም አንድ ጊዜ አንድ ጉባኤ ቤት ስልጠና ለመስጠት ገብቼ ይኸውላችሁ የስልጠናው መጨረሻ ነው። ከዛሬ ጀምሮ ንስሐ አባት ይዛችሁ ንስሐ ማትገቡ ማትቆርቡ ከሆነ መድረክ ላይ ባያችሁ እኔ አዋርዳቸዋለሁ ራሴ። አነሰም በዛም መልካም ስራ ባይኖረኝም ሰው ስለሚያውቀኝ ስናገር ልሰማችሁ ይሆናል። ስለዚህ ንስሐ ማትገቡ ከሆነ እንደነ አለቃ ገዳሙ በሕግ አምላክ ወረዱ ከሱ መድረክ ነው ብላችሁ መጥቼ ወረዱ። ህዝቡ ለምንድን ነው እንደዚህ የምትላቸው ይባል። ንስሐ አልገቡ ያልቆረቡ እነዚህ እኮ ጸሎተ ሰንበት ያደረባቸው ናቸው። ደህና ዋላችሁ? እንዴት ዋላችሁ? ሰው ሲበድል መንፈሳዊ ረድኤት ይለየውና ማን ያድርበታል? ጸሎተ ሰንበት አይደል? እንዴት ሰይጣን ያደረበት ሰው ያስተምራል ታዲያ? ካልቆረበ ንስሐ ካልገባ ይሄ ሰው አይደለም አስተማሪ ክርስቲያን ለመባል አይመጥንም እኮ። እንዴት ብሎ ግን ነው? ወይስ ነገሩ እንደዚህ አሰባቂ ነው? እኛ እናሻግራለን እንጂ አንሻገርም እንዳለው ሰውዬ እዛ የሚባል ጨዋታ ነው። ናስተውል ሊቅ ሲባል እንደዚያ ነው ብዬ ነው። እኛ እግዚአብሔር ይመስገን በእውቀቱም ሊቅነት የለም፣ በሌላውም ሊቅነት የለም። ግን ታዲያ ምን ትሰራለህ ብትሉ ክፍተቱ ለመሙላት ነው። ቀዳዳ ለመድፈን ያክል ነው። ሊቃውንቱ እስከሚወጡ ድረስ እውነተኞቹ ባለፈው ጉባኤ ቤት መጥቼ አላልኳችሁ? እናንተ እዚሁ መጥቼ ብያለሁ አይደል? እባካችሁ መድረኩን ተረከቡ ብያለሁ። ተረከቡ፣ አሁንም ተረከቡ። ምክንያቱም መድረክ የሚገባ አውደ ምሕረቱ የሊቃውንት ነው። የማንም ወጣት መቀለጃ መጫወቻ አይደለም። ተሰበሰቡ። ዛሬ ልክ ሲገናኝ እኔ አስገርመኝ። አሜን ታልተቸው መድኃኒዓለም 318ቱን እስቲ በስም አንዳንዶችን እናስታውሳችሁ። አንደኛው ታላቁ ሊቅ ቅዱስ ባስልዮስ ነው። ከሲኦል የኃጥአን አንድ ኃጢአተኛ ሰው የሰጠውን ደብዳቤ የሚቀማ ስንቱን ተአምራት ተነገረን። ምንድነው የሚለው? ስለ ተአቲ በሲት አበባ ባስልዮስ ተወክፈ ደምሰሰ በሕይወቱ ዛጣው በጻፈ ወድሮ ሞት ሰዓደ ዘተርፈ ይላል። አስከሬኑ እንኳን ክቡር ስጋው ኃጢአት የሚደመስስ ቅዱስ ባስልዮስ። ሁለተኛው ማን ነው? ቅዱስ ጎርጎርዮስ ዘአርማንያ ነው። በጉባኤ ሊቃውንት የነበረ 15 ዓመት ከሽንት ቤት ጉድጓድ ጥሎ ስለ ክርስቶስ ፍቅር ነው። 15 ዓመት። እስኪ አንድ ቀን ሽንት ቤት ውስጥ ገብተው ውለህ ይው። ሶስተኛው ማን ነው? ቅዱስ ቶማስ ዘበራስ 22 ዓመት አካሉ የተቆራረጠው። አራተኛው ማን ነው? ቅዱስ አትናቴዎስ 47 ዓመት ስለ ቤተክርስቲያን የተሰደደው። አምስተኛው ማን ነው? ቅዱስ እለእስክንድሮስ 24 ሰዓት ታጥቆ ወንጌል ሲያነብ ብርሃን በራሱ ላይ የሚወርድለት። ሌላኛው ማን ነው? ቅዱስ ያዕቆብ ዘንጽቤት ሲሰብክ ሲያስተምር ሴቶች ሲቀልዱ ቢያቸው ጠጉራቸውን ሽበት ያደረገባቸው ብዙ ድንቅ ታምራት ያደረገ። ሌላኛው ማን ነው? ቅዱስ ኒቆላዎስ ዘሜራ ገና እንደተወለደ 2 ሰዓት ቆሞ ፈጣሪውን ያመሰግነው። የእናቱን ቀኝ ጡት እንጂ ግራ ጡት የማይጠባው ከ9 ሰዓት በቀር ጡት የማይጠባው
400 የወርቅ ዲናር ልጆቹን ለዝሙት ሊሸጥ ለነበረ ሰው በነፃ ተደብቆ የሰጠው። ሌላኛው ማን ነው? ቅዱስ በፍኑትዮስ የሚባለው ግብፃዊ በፍኑትዮስ ከ318 አሉ። መናፍቃን እና አሕዛብ ደብድበው ግራ ጎኑን ፓራላይዝ አድርገውት የነበረው ግራ ጎኑን የማይሰራው ቅዱስ በፍኑትዮስ። ሌላኛው ማን ነው? በቅድስና የተመሰገነው ቅዱስ ዮናክንዲኖስ ወይም አውሳኒዮስ አዮክንዲኖስ የሚለው። ሌላኛው ማን ነው? በመናፍቃን ብዙ ግፍ የደረሰበት ሶል ጴጥሮስ። ሌላኛው ማን ነው? ተሰዶ የሞተው ቅዱስ ኤዎስጣቴዎስ። ሌላኛው ማን ነው? ታላቁ ሊቅ ቅዱስ ቴዎዶጦስ ዘንቆራ። ሌላኛው ማን ነው? በዘመነ ሰማዕታት መከራ የተቀበለው ቅዱስ ቴዎዶሲዮስ የቆሮንቶሱ። ስንቱን እንዘረዝራለን። ይሄን ያክል ቅድስና እያላቸው ግን እንደተገናኙ ወደ ውሳኔ አልሄዱም። ምንድን ያደረጉ? አሁን ዛሬ ለሃይማኖት ጉዳይ እንሰብሰብ ይባልና እለቱን የሚባል ነገር የለም። ማታ ነገ ጉባኤ ሊደረግ ማታ እስቲ እደል ውዳሴ ማርያም ይጀምሩ ለሕያዋን ኢየሱስ ሬ ተፈሳዛሉ ይላል። ከአንገት ነው። በነገራችን ላይ የሚያሳዝነኝ ቅድም ምህላ ላይ እግዚኦ ቀቦለ ሊቀ ጳጳሳት ምን አለ? በየቤተ ክርስቲያኑ ስለ ጳጳሳት ሲጸለይ ያላለ 99% ከአንገት ነው። ከአንገት መሆኑ ፍርድ ነው። ለምን? ለመንጋው የማይራሩ መንጋው ምን ብሎ ይጸልይላቸዋል? የመንጋው ሞት የማይገዳቸው የመንጋው ሞት የማያሳዝናቸው ምን ብለን ነው? ግን እዳችን ስለሆነ እግዚኦ ቀቦል ይላል። ያሳዝናል አይደል? አባትና ልጅ አልገናኝ ሲሉ ያሳዝናል አይደል? ድልድዩ ተሰበረ። ማን ሰበረው? አባት ሰበረው። ቀድሞ ልጅ ነበር የሚሰብረው፣ ዛሬ አባት ሰበረው። ቀድሞ ልጅም ሲሰብረው እኮ አባት ድልድዩን ጠግኖት ይመጣል አይደል? ሐዋርያ ነውና ጠግኖት ይመጣል። አይጣል አይደል? እና እነዚህ ቅዱሳን ሊቃውንት ልክ መስከረም 21 ቀን ተሰበሰቡ። ምን አሉ? ሱባኤ እንግባ። 3 ቀን አይደለም 7 ቀን አይደለም። ምን ያህል ጊዜ ነው ሱባኤ ገቡ? 40 ቀን። አያችሁ፣ ያው ቅዱሳን ያላቸው መንፈስ ቅዱስ ዕለቱን የሚያናግራቸው ቅዱሳን 40 ቀን 40 ቀን ግን ሱባኤ ሲገቡ ሌሊት በጸሎት ያድራሉ። ቀን መጻሕፍትን እየመረመሩ ይነጋገራሉ። ኋላ አርዮስን አስቀረቡት፣ ተከራከሩት፣ ምላሽ ካሳጡት በኋላ አንድ ነገር ነገሩት። ኢየሱስ ክርስቶስ እግዚአብሔር ነው፣ አምላክ ወልደ አምላክ ነው፣ ስግው ቃል ነው፣ እመንበት አሉት። አላምንም አለ። አውግዘው ለዩት። ከዚያ በኋላ ጨጓራው ተዘርግፎ መንፈስ ቅዱስ ጨጓራው ተዘርግፎ እንዲሞት አደረገው። እነዚህ ቅዱሳን ሊቃውንት ሕንፃ መነኮሳትን፣ ፍትሐ ነገሥትን፣ ቅዳሴን የመሳሰለውን ነገር ደረሱና በኋላ ግን ሲነጋገሩ ቅዱስ አትናቴዎስ ባቀረበው ሐሳብ ምክንያት ይሄ ሁሉ የተጻፈው ለምዕመናን ከባድ ነው፣ ለሊቃውንት ለካህናት ለሚሆን ለምዕመናን የምትሆን አጠር ያለች ነገር ታስፈልጋለች ተብሎ ለምዕመናን የሚሆን ምን ተዘጋጀ? ጸሎተ ሃይማኖት። ለዛቲ ጸሎት ያነዋ ሁሎሙ መሐይምናን። እንዲህ የሚያምኑ ሁሉ በቃላቸው ጸሎተ ሃይማኖት በቃል ማጥናት አለባቸው። የምናጠናው በግዕዝ ነው፣ አማርኛ በፈለጋችሁት፣ በአረበኛም ካገኛችሁ አጥሩት። በፈለጋችሁት ቋንቋ፣ ሁሉም ቋንቋ ይማን ነው። እንዴት ዋላችሁ? የበለጠ ግን የራሳችን ግዕዝ አለ፣ ቀጥሎ አማርኛ አለ፣ ትግርኛም ኦሮምኛም በተለያየ ቋንቋ አለ። እንደ ችሎታችሁ ማለት ነው። ጸሎተ ሃይማኖት ቅዱሳን ሊቃውንት ብለዋል። አንድ ክርስቲያን ቢቸግረው ቢያጣ ጸሎተ ማርያም ጸሎተ ሃይማኖትና ወነዝና ሳይደግም አይሆን። ይሄን ሳይደግም ከዋለ እምነቱን ከካደ ነው ቁጡ። ይሄን ማድረግ ይገባል። በጠዋት በማታ አንብቧት፣ ድገሟት፣ ጸልዩአት ተብሏል። የሚገርማችሁ ነገር አፄ ዮሐንስ ጻድቁ በጠዳ ሲያልፉ ሽማግሌዎች አስተናገዷቸውና አባቶች ምን ላድርግላችሁ? ቤተክርስቲያን የለንም፣ ይስሩልና። ማን እንስራላችሁ? ጸሎተ ሃይማኖት እንድገምና ይሰሩልናል። እሺ ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ ሲሉ በቃ እንጨርሰው እንጂ በኋላ እንጨርሰዋለን። ለምን? እግዚአብሔር አብን እንፈልጋለን ይስሩልን ብሏቸው እግዚአብሔር ታነጸ ይባላል። እኛ ግን እናምጣው ጸሎተ ሃይማኖት ይላል። የሃይማኖት ጸሎት በአማርኛው የሃይማኖት መሰረት ይለዋል አይደለም? ጥሬ ትርጉሙ ባይሆንም እንኳን ጥሩ ነው። የሃይማኖታችን መሰረት እሱ ነው። የሃይማኖት ጸሎት ማለት ሰዎች አምነው የሚጸልዩት የሚያምኑ ሰዎች የሚጸልዩት ጸሎት ነው ባጭሩ። ነአምን በአሐዱ አምላክ። እኛ በስንት አምላክ ነው የምናምን? እንዴት ዋላችሁ? አብ ወልድ መንፈስ ቅዱስ ስንል 3 አምላክ የምንል የሚመስላቸው ሰዎች አሉ።
አለመረዳት ነው። አባቶቻችን ምን አሉ? ስንኳ ፈጣሪ ከፍጥረት ወገን እንኳን ሶስትነት ያለው ብዙ ነገር አለ። ያ ከሁሉ እንደ አንዲቱን መርጠ ለምሳሌ ፀሐይ አለች አይደል? እንዴት ዋላችሁ? ፀሐይ ስንሞቅ ሁለት ነገር ወደኛ ይመጣል አይደል? ቀና ስንል የፀሐይን ክበቡን ወይም አካሉን እናያለን አይደል? ከዚያ ብርሃኑ ይመጣል አይደል? እንዴት ዋላችሁ? ባይጨበጥም ባይዳሰስም ግን ብርሃኑን እናያለን። ከዚያ ደግሞ አካላችን ላይ ሲያርፍ ምን ይሰማናል? ስታስቡት ብርሃኑና ሙቀቱ ከፀሐይ ነው የመጡት አይደል? እነሱ ራሳቸው በነገራቸው ላይ ስንሞቅ ምን እየሞቀን ነው የምንል? ብርሃኑን የምን ብርሃን ነው የምንለው? አዎ ብርሃኑ ፀሐይ ይባላል፣ ሙቀቱ ፀሐይ ይባላል፣ ክበቡ ፀሐይ ይባላል። ብርሃኑና ሙቀቱ ሲመጡ ተገንጥለው ነው እዚያ ማለት አይደል? እኮ ነው አንድነት ሶስትነት ምስጢር ማለት በክበቡ አብ፣ በብርሃኑ ወልድ፣ በሙቀቱ መንፈስ ቅዱስ ተመስሏል። ይሄ እኮ ፍጡር ነው፣ እንዲያው ምሳሌ ዘይ ሐጽጽ ነው። ስለዚህ ከሁሉ የሚቀድመው አንድ ክርስቲያን በስንት አምላክ አምናለሁ ነው የሚለው? አምላክ ስንት ነው? እግዚአብሔር ስንት ነው? አንድ ነው። እንግዲህ በአንድ አምላክ እናምናለን ካለ በኋላ ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ሁሉም በያዘ በእግዚአብሔር አብ እናምናለን። ገባሬ ሰማያት ወምድር ሰማይና ምድርን የፈጠረ አሁን አሐዜ ሁሉ ስንል ለአብ የተነገረው ሁሉ ለማንና ለማን አለ? አብ መባል አብ ብቻ ነው። አሐዜ ሁሉ ስንል ግን የማን ንብረት ነው? የሁሉም ንብረት ነው። ገባሬ ሰማያት ወምድር ስንል የማን ንብረት ነው? የሶስቱም አካላት ንብረት ነው። ዘያስተሪ ወዘያስተሪ የሚታየውን የማይታየውን በጣም ብዙ አተታል የጸሎት ሃይማኖት አተታ ውስጥ አንገባ ስለማይበቃ ቀጥሎ ያላት ናት ርዕሳችን። ወነአምን በአሐዱ እግዚ ኢየሱስ ክርስቶስ ለአብ አካል ዘማካል ባህሪ ዘማባህሪ የተወለደ አንድያ ተቀዳሚ ተከታይ የሌለው ልጁ በሆነ በኢየሱስ ክርስቶስ እናምናለን። ቀጥሎ ያለው ኃይለ ቃላትን ልብ በሏቸው። ወልደ አብ ዋሂድ አለ አይደለም? አንድያ የአብ አንድያ ልጁ አካል ዘማካል ባህሪ ዘማባህሪ አባቱን አህሎ መስሎ የተወለደ ዘሩ ይመስለው በቃ በነገራችን ላይ እኮ ነው ሃይማኖት ማለት በጌታችን በውስጥ በኢየሱስ ክርስቶስ እናምናለን። እርሱም ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ትክክል ነው። ሁሉ እምነታችን ዘሩ ወነአምን በአሐዱ እግዚ ኢየሱስ ክርስቶስ ወልደ አብ ዋሂድ ዘሩ ምስሌሁ እምቅድመ ይትፈጠራል ዓለም ሳይፈጠር አካል ዘማካል ባህሪ ዘማባህሪ ተወልዶ ከአባቱ ጋር ትክክል የሆነ የማያንስ የማይበልጥ አባ ሕርያቆስ በቅዳሴ እንደሚነግረን ኢይልህቅ አብ እምወልዱ አብ ከልጁ ከወልድ አይበልጥም። ወወልድኒ መንፈስ ቅዱስ ወልድም ከመንፈስ ቅዱስ አይበልጥም። መንፈስ ቅዱስ ከወልድ አያንስም፣ ወልድ ከአባቱ አያንስም። እሱን ነው እንድናስተውለው የተፈለገ እና በጌታችን በኢየሱስ ክርስቶስ እናምናለን ብለን ስንል እርሱ እግዚአብሔር መሆኑን እናምናለን። እናወላችሁ እርሱ እግዚአብሔር መሆኑን ንገሩኝ። ከባህሪ አባቱ ከአብ ጋር ትክክል መሆኑን፣ እርሱ ቅድመ ዓለም ፈራጅ መሆኑን፣ እርሱ ስግው ከሆነ ስጋችን ከተዋሃደ በኋላም ፈራጅ መሆኑን፣ ሰው በመሆኑ ምክንያት አምላክነቱን እንዳላጣ ዳግመኛ መጥቶ በፍጥረት ላይ እንደሚፈርድ ዛሬም በዙፋኑ ላይ ተቀምጦ የሚፈርድ እርሱ እንደሆነ ይሄ ነው ዘሩ ምስለ አብ በመለኮቱ ዘቦቱ ሁሉ ኮነ። ሁሉን የፈጠረ ማን ነው? እሱ። ወዘንበሌ ወሳል ወዘኮነ ከእርሱ በቀር ሌላ የተፈጠረ እሱ ያልፈጠረው ፍጥረት የለም። ወይም እንትኒ አንዳች ቢሆን ዘበሰማይኒ በሰማይ ያለ ቢሆን ወዘበምድሪ በምድር ያለ ቢሆን ኋላ ምን አለ? ዘበይንት ያለ ለሰብ ስለኛ ስለ ሰዎች ወይም ተመዳኒት ነኝ እኛን ለማዳን ወረደም ሰማያት ከሰማያት ወረደ ተሰማው ተሰገወ መንፈስ ቅዱስ በግብረ መንፈስ ቅዱስ ሰው ሆነ። ከመቤታችን በሕቱም ድንግልና ተጽሞ በሕቱም ድንግልና ተወለደ። ባጭር አደገ፣ ተጠመቀ፣ አስተማረ፣ ተሰቀለ፣ መከራ ተቀበለ፣ ሞተ፣ ሞትን ድል አድርጎ ተነሳ፣ አረገ፣ ዳግመኛ ለፍርድ ይመጣል። ይሄ ነው አንደኛው። ሰዓቱ ሄደ። አዎ ሄዷል።
እናጠቃለን። እንዴት ዋላችሁ? መሰረተ እምነት ስለሆነ ዛሬ ቅዱሳን ታሪክም አናስገባም። በእርግጥ ቅዱሳን ታሪክ በየመካከሉ አንስተናል። መሰረቱ ላይ ነው ዛሬ አደራ የምላችሁ ነገር። በአጠቃላይ በየትኛውም ምክንያትና በየትኛውም ጊዜ ቢሆን ይውላችሁ የሁሉ ነገር መሰረት በጌታችን በኢየሱስ ክርስቶስ ማመን ነው። በጌታችን በኢየሱስ ክርስቶስ የማያምን ሰው በእግዚአብሔር አንድነት ሶስትነት ማመን አይችልም። ክርስቲያንም አይደለም። እርሱ እግዚአብሔር ነው። እርሱ እኛን አድኖናል። ይኸውላችሁ እግዚአብሔር ነው ስንል ስጋችን መዋሃድን ረስተን አይደለም። እንዴት ዋላችሁ? ስጋችን እንደተዋሃደ እናምናለን በሉ። ስጋችን እንደተዋሃደ በየጥቂቱ እንዳደገ እንደተራበ እንደተጠማ መከራ እንደተቀበለ እንደሞተ ይህን ሁሉ የምናምነው ግን በመለኮቱ ሳይሆን በተዋሃደው ስጋ። መለኮት ብቻውን ሳይሆን መለኮት አይራብ፣ አይጠማ፣ አይራብ። ስለዚህ ይህ ሁሉ ግፍ የተቀበለ ስለኛ ሆኖ ግን የተደረገ በተዋሃደው ስጋ ነው። ስጋችን ስለተዋሃደ የሁሉ ነገር ስለተደረገ ጌታችንን ሎቱ ስብሐት አማላጅ አንለው። እርሱ ሲያዝን ሲያለቅስ ቅዱስ ሄሬኔዎስ ሃይማኖታዊ አንብቡት። እርሱ ተራበ እንደሚባለው ዮሐንስ ወልደ ነጎድጓድን በቅዳሴው ተናግሩታል። እርሱ ተራበ ተብሎለት ግን 5000 ሰዎችን የ5 ገበያ ሰዎችን ያጠግብ ነበር። ካህሌ ሁሉ ነው። እርሱ አንቀላፋ ተብሎ ግን አንቀላፋ ቢባልን ዓለምን በመሃል እጁ ይዞ ያለ እርሱ ነው። በየጥቂቱ አደገ ቢባልን በማህፀን ሕፃናትን በዚያ ሰዓት የሚፈጥሩ ሰዎች የማይገባቸው በእመቤታችን ማህፀን ሆኖ ፍጥረትን የሚመግቡ እሱ መሆኑ ማስተዋል አይችሉም። ሰዎች ሰውነቱን ብቻ ለማስተዋል ይሞክሩ። እኛ ሰውነቱን ብቻ አይደለም የምናይ፣ አምላክነቱን ብቻ አይደለም ተዋሂዶውን ነው የምናይ። እንዴት ባላችሁ? ተዋሂዶውን ነው የምናይ። ግን ተዋሂዶ ምን ታዌን አጠፋት ብለን ስንል አምላክነቱን አስለቀቀው ማለት አይደለም። እንኳን አምላክነቱ ይቅርና የተዋሃደው ስጋ እንኳን ሰውነቱን ለቋል። ሰውነቱን እንኳን አለቀቀም። ሰው ስጋነቱን ሳይለቅ መለኮት ተዋሂዶ ማለት እሱ ነው። ተዋሂዶ በተዋቅኦ ይባላል። ተዋቅኦ ምንድን ናት? እንዴት ባላችሁ? ተዋሂዶ ምን ታዌን ታጠፋለች? ሁለትነትን ታጠፋለች። ተዋቅኦ ደግሞ መቀላቀልን ታጠፋለች። አንዱ እንዳያጠፋው አንድ ነገር ከአንድ ነገር ላይ ብንቀላቅለው ችግር ነው አይደል? ለምን? ሁለቱም ነባር መልካቸው ነባር ተፈጥሯቸው ያጣሉ። ስለዚህ እምነታችን ይሄ ነው። እኛን ለማዳን ሰው በሆነ በአንዱ እግዚአብሔር ወልድ በኢየሱስ ክርስቶስ እናምናለን። ነገር ግን ያዟት። ነገር ግን አፍራሽ ኃይለ ቃል ነው። ነገር ግን ማለት እንደዚህ ብሎ መናገር ብቻ በቂ አይደለም ለማለት ነው። እሷን ማጠቃለያ እናደርግላችሁ። ዛሬ 18 ነው 19 ስንት የእውነት አንዳንድ ጊዜ የምታጠብናል ከሀሳብ ብዛት ታውቃላችሁ ቀኑ እንደሚጠፋ። እኔ እውነቴን ነው። የሆነ ቀን የምደግመውን ጸሎት ዓርብ ሆኖ የቅዳሜን ደግሞ የሚገርም የቅዳሜ እንዳነበብኩት እዚያ ላይ መቼ ነው ቅዳሜ ሲነጋ ዛሬ ልደግም ነው እንዴ ነገር ትዝ ቢል ለካ ዓርብን ትቼዋለሁ። እሱ ብቻ ቀኑ ሁሉ ግን ዛሬ ስንት ቀን ነው? መልካም ነው የሚደግም አንዳንድ ቀን ግን ችግሩ እንደዚያ በዚያ በእኛ መኖሪያ የሚኖር ሰው የምትጠይቁት የለም። ዞር ብላችሁ እውነቴን ነው። እንዴት ዋላችሁ? ከሰው ጋር መኖር ጥሩ ነው። ከሰው ጋር መኖርም መጥፎ ነው። ኮንትራክሽን አይደለም። ከሰው ጋር መኖር ጥሩ አንዳንድ ጊዜ ያስፈልጋል፣ ብዙ ጊዜ ግን አያስፈልግም። ለክርስትናችሁ ብዙ ጊዜ ያስፈልጋል። ለክርስትናችሁ ብዙ ጊዜ የሚያስፈልጋችሁ የነፍስ አባቶች፣ ካህናት በቃ ለምን የሚያስፈልግ የሥጋውን አልፎ አልፎ ነው እንጂ ስትቀራረቡ በኋላ እንደው በወዳጅነት እድሜ ከህፃንነት ጀምሮ እስከ ዛሬ ድረስ ያልተፈታችሁ እውነተኛ ጓደኝነት ያላችሁ ገሌ የምትልሰዋላችሁ ቀን የማይለውጠው ባለቤቱን ነው እና የሱ የሆኑ ቅዱሳን 21 ከሆነ በ14 የተገናኘ በ15 የዲያቆናት አለቃቸው የሰማዕታት መጀመሪያቸው ቡሩክ ሐዋርያ ቅዱስ እስጢፋኖስ ፍልሰቱ፣ ታላቁ ጻድቅ አቡነ ኢየሱስ ሞዐ ዘሐይቅ ፍልሰታቸው፣ ማኅሌተ ጽጌ ሁሉን የደረሱት አቡነ ገብረ ማርያም ዘደብረ ሐንታ ገባሬ መንክራት ድንቅ ጻድቅ ናቸው። እረፍታቸው አባ ጴጥሮስ መምህረ ጻና ዓመታዊ እረፍት ዘሀገረ ጠራው ጻና የጻናው እንኳን በዋዜማ በ14 ነበረ። በ16 ኢየሩሳሌም ናት ብለናል። እዚያ ትንሽ ጉባኤ ላይ አወሳስተናታል። ኢየሩሳሌም ለምን ተባለች? ቅድስት እሌኒ 80 ቤተክርስቲያን አሰርታ
79 በ16 ተቀደሰ። በተደጋጋሚ የሚነሳ ነገር አለ። ደመራው የሚለኮስ መቼ ነው? በነገራችሁ ላይ ደጋግመን ተናግረናል። እንዴት ዋላችሁ? አዲስ አበባ ወይም በደቡብ ኢትዮጵያ ክፍል የሚደረገውን አንነቅፈውም፣ ግን ስርዓት አይደለም። ጎንደርም የሚደረገው አንነቅፈውም፣ ግን ስርዓት አይደለም። አድሎ አይገባም። ለምን ብትሉ ደመራ መቃጠል ያለበት ሌሊት ነው ማለቅ ያለበት። ታዲያ ለምንድን ነው የማትነቅፈው ከተባለ ሸዋዎቹ ሩቅ አይደለም፣ ቅርብ ጊዜ ነው የለወጡት። ማለት ቅርብ ጊዜ ስላችሁ የኛ ቅርብ ጊዜ አይደለም፣ ብቻ በ20ኛው ክፍለ ዘመን ውስጥ የተቀየረ ነገር ነው። ለምን ቢባል ለቤተ መንግስት አከባበርም አይመችም። ምክንያቱም ለነገስታቱ ለመኳንንቱ አይመችም፣ ተሰብስቦ ለማክበር ሌሊት አይመችም። ስለዚህ የጎንደር ነገስታትና ሊቃውንት ምንን መረጡ? የሚመጣውን መዓልት መረጡ። የሸዋዎቹ ደግሞ ምንን መረጡ? ዋዜማውን መረጡ። ትክክለኛው አከባበር ግን ምዕመኑ የሚያከብረው ነው። ሌሊት ተነስቶ ደመራ ይለኮሳል። የዛሬ ሳምንት እንደዛ ብያችሁ እንጂ ጎንደር ውስጥ ያለ ቤቲያችሁ አንድ ሰባኪ በዛ በደብይ እሱ ነው መሰለኝ ያለ ሰውዬ ደመራው መቃጠል ያለበት የህዝቡ ከአፄ ደመራ በኋላ ነው ብሎ አሉ ነው። እንግዲህ እንዴት ዋላችሁ? እኔ ለቀው መቃወም ብሎ እኮ ባይደክም ጥሩ ነበር። እና በሞቴ ባለፈው አንድ ነገር ተወቃቅሰናል አይደለም? ብሉይ ሐዲስ ሺህ ጊዜ በትይዙ ታሪክ ካላጥናችሁ ምንም ያው በድል ማለት ናቸው። ቃሉ ቅር ካላችሁ ቅርታ ጠይቃለሁ። ግን ግልጹን ነው የምነግራችሁ። ታሪክ ካላወቃችሁ በተአምር ሰባኪ መሆን አትችሉ። ጠብታ አትችሉ። ታሪክ ነው እና የሰው የደመራ ስርዓት ጉባኤ ቤት ይነገራል አለ። የደመራ ስርዓት ጉባኤ ላይ የለም እኮ። እሱን ለማጥራት ታሪክ ማወቅ ያስፈልጋል። እያንዳንዷ ነገር አፄ ደመራ ምን እንደሆነ ከተማከረ ፈጠሩ የማያውቅ ሰው ደመራ ማን ነው የሚደምር ታውቃላችሁ? እንደናንተ ነው ለምናንተ ተውት ነው። ደመራ ማን ነው የሚደምር? ስንት ሰዓት ነው የሚደመር? ሲደመር ምን ስርዓት ነው የሚደረግ? እስኪ እንታ ጠይቋቸው። ይሄን ሁሉ ጥንቅቅ አድርጎ የሚያውቁሳቸው ናቸው። ሊቅ የሚያሰኛቸው ብሉይ ሐዲስ ብቻ አይደለም፣ ሌላ ብዙ አስገራሚ ነገር ነው። ቃል የእንታ ተሾመ ሲያርፉ ሐዘናችን ትልቁ እኮ ይሄ ነው። ብሉይ ሐዲስማ በመጽሐፍ ተጽፏል። ታሪኩ የት ይገኛል? እና አስባችሁታል? ይሄ ሰውዬ ደመራው ካለቀ በኋላ ነው ማለቱ ምንድነው? ደመራውን ግድ የለም በ18 አቃጥሉት ነው። ምክንያቱም ደመራው ካለቀ በኋላ ቀጥሎ የሚመጣው ሰዓት ሰርክ ነው። ከ9 ሰዓት በኋላ አይደለም ለ18 አድርጉት እያለ ነው። እና ይሄ ሰውዬ በነገራችሁ አድርባይነት እኮ ልክ አይደለም። ወጣቱ ይወደኛል። እኔ በነገራችሁ ልብ ከኔ ሌላ ምንም ቁም ነገር አታገኝ ይችላል። እቺን ቁም ነገር አገኝ። ይሄ ሁሉ ወጣት መጥቶ እዚህ የሚማር ስለማመሰግነው እንደኔ የሚናገራችሁ ሰው አለ። ለምንድን ነው የምትመጡ? የቅድሟን ጥቅሳታት ለምንድን ነው የምትመጡ? አምጡ ወደሽ ቆማጤ ነው ውስጥ መጥቼ ብትመጣ ባትመጣ እኔ ምን አገባኝ? እንጀራ አይደለም እኮ አንተ ብትመጣ ለራስህ ብትቀር ለራስህ ነው። አንድ ሰው ባስተምር የማገኘው በረከት ያው ነው። እሺ ሰው ባስተምር ለውጥ የለውም። ለኔ ብትመጣ ለራስህ ብትቀር ለራስህ ነው። ዛሬ አሁን ትማር ነው አለ እኮ ዛሬ 5 ዓመት የነበረው ወቅ ሲል ደግሞ ትሄዳለህ። ዳና ሰልምት ለወለላ ይመጣል። ለምን እኔ ቸሩ መድኃኔዓለም አይክፋው ነው እንጂ አንተ ቢከፋ ባይከፋ ምን አገባኝ? እኔ እንዲርህ አልፈልግም፣ እንዲጠማ አልፈልግም፣ ከእግዚአብሔር እንድትለያይ አልፈልግም። ቢርብህ ካለኝ አበልሃለሁ፣ ቢጠማ ካለኝ አጠጣሃለሁ፣ ብትታረስ ካለኝ አለብስሃለሁ። ደስ ይበልህ ብዬ ግን የእግዚአብሔርን ፈቃድ ላንተ አልጥስልህ። እግዚአብሔር የማያስደስት ነገር ወጣቱ እንዳይከፋው ምን አገባኝ ቢከፋ። ደህና ዋላችሁ? ቅር አላችሁ እንዴ? ቢልስ ምን ታመጣለህ? አለቃዬ ነህ አንተ። እኔ እኮ ነኝ የማዝ አስተማሪ ነኝ እኮ ባለመጠንም ለአስተማሪነት ለአንተ ግን አስተማሪ ነኝ። አንድ ቀለም የነገረ እንዳባት ነው ተውሏል እኮ አዛለሁ። እኔ የምልህን ነው የምትሰጣ። የተሳሳትኩ ቀን ግን መጽሐፍ ይዘህ የለም ይሄን ተሳስቷል ልትለኝ ትችላለህ። ከዛ ውጪ አንተን ፈቃድ ልፈጽም አልችልም። እና ይሄ ጥሩ አይደለም። ሰውን ደስ ይበለው የለም። ቀደም አላያችሁም? ይሄንታ ሲያስተምሩ እንዴት ነው ያስተምሩ? በቃ የለም እዛው ያውሉ ፖለቲከኛ እያለ አይ ከንቲባው ቢከፋውስ ብለዋል። የለም እድሉ ስለተገኘ በደንብ እንኳን ሌላ አይገባቸውም እንጂ ሰዎቹ አባይስ ተመረቀ መብራቱ ጠፋ እንጂ ያሏል። ይሄ እኮ ኮንትራዲክሽን ነው። እኔ በእውነት በፖለቲከኞች ቦታ ሆነ ያሰቅቅ ነበር። ሁለተኛ ነገር ግዕዝ ሞቷል አሉ። ማን ይናገር የነበረ ማን ያርዳ የቀበረ። እንደው ግዕዝ ከነመፈጠሩ ምንም የማያውቅ ሰውዬ ግዕዝ ሞቷል ብሎ አደባባይ ሲወጣ እንዴ ያሳፍራል እኮ። ግዕዝን ሀቢሉት ለማይል ሰውዬ የግዕዝ ደንቆሮ እኮ ነው ሰውዬው። በአማርኛ ግጥም ጻፍኩ ብሎ ይራቀቅብናል ሰውዬው። እና ያስፈልጋል እኮ ለሁሉም ቦታ ነው።
ሁለት አይነት ጎዳና አለ። አንደኛው ዘወትር ሐቅ ብቻ መናገር፣ ዘወትር ሐቅ ብቻ እንደማን በዛ ማዶ እንዳለው ሰውዬ ስም አልጠራ በዛ በምዕራብ አውሮፓ አካባቢ ዘወትር ሐቅ ብቻ ከሆነ ማለት ነው። ፈሊጥ ከሆነ እንደታ ፈሊጥ አላቸው እንደ ሁሉ ቀን አይናገሩ። ያ መንፈስ ቅዱስ የሚያመጣውን ነገር አይተው ነው የሚናገሩ። እንደዚያ ነው። ምን ትለኛለህ? እንዴት ባላችሁ? ስለ ሰንደቅ ዓላማ ማን ደፍሮ ይናገር ነበረ? እኔማ ስንት ለፈለፍኩኝ፣ ግን ተረታ ሰው ነኝና ሙያም አልዘጋ ሆንኩኝ። ለዚያ ነው በቅድም ደስ አለኝ። ቀድቻታለሁ። ትተላለፋለች ገና በደንብ እንድትሰማ ነው ማረጋት። የእሳቸውን ትምህርት ታዲያስ ያስፈልጋል። ለምን ኃይል አለው። አስባችሁታል? አንድን ሰው እንዲወድቅልህ ከፈለግ በ5 ዓመት ህፃን ቡጢ አይደለም በ35 ዓመቱ ያውም ብረት በሚያነሳው ሰውዬ ቡጢ ነው ማስመጣት። የኔ 5 ዓመት ህፃን ነው ክንዴ፣ መንፈሳዊ ክንዴ ማለት ነው። እሱም እኮ ማስተዋል ይገባል። ለሁሉም በ16 ኢየሩሳሌም ታላቁ ባሕታዊ አባ አጋቶን ጦቢት ወልደ ገባኤል ነቢዩ ቅዱስ ጦቢት ምጽዋት ወዳጁ አቡነ አስራተ ማርያም በጎጃም ካሉ ቅዱሳን መካከል ከነበሩት አንዱ እሳቸው ናቸው። በ17 ከቅዱስ መስቀሉ ጋር ለቅዱስ አውዶኪስ ቄስ ነው። መስቀል ሲሰደብ አይቶ ተበሳጨ። እኮ ነው ቅድም መምህር ያለው እውነተኛ መምህር ተበሳጨ አይደለም። ያ ሳምራዊ ምን አለው? ይሄንን ውሃ ጣፋጭ ካደረክ እኔ በመስቀል አምንልሃለሁ በተሰቀለው አምናለሁ አለ። እስቲ አስቡት፣ እኛ ብንሆን ውሃ ማጣፈጥ ወይ ውሃ ማጣፈጥ ጥሪ ያለበትን አጣፍቶ እንዴት ብሎ የአውዶኪስ ግን አጣፈጠው። ሰላም ለአውዶኪስ ለበዓለ መስቀል ዘጌሰ ማለት ምስለ ሳምራዊ በፍና ሀበ ተበአሰ በጽዮ ጸቦቱ መረረማ ፈወሰ ወበውሂዙ አይመነ ብዙሃነ ነፍሰ ያለው ይህንን እኮ ነው። እንዲያው ሴቶች እሳት ቅድስት አውግንስጥ አንስት ያስባል ተማርካ ለባርነት ሄደች። ዛሬ ዘመን አረብ ሀገር እንደሚሆኑት እህቶቻችን ማለት ነው። አንዲት ከአረብ ሀገር ካሉ እህቶች ድሮ ቀድሞ እንደዛሬ ስልክ ሳልዘጋ ማናገራቸው መካከል አንደኛዋ ገንዘብ ስትልክ ይሄ የኔ ይሄ ደግሞ ያሰር አሰርሽ ክርስቲያን ናት እንዴ? አረ የለም እስላም አረብ ናት። እናሳ አይ ብቻ ምንድነው ገንዘቡን ለማን ነው የምትልኪው ብላ ስትለኝ አይ እንደዚህ ለገዳማትና ለተቸገሩት ነው። አረ የኔንም አብረሽ ላኪልኝ ያለች ሰጠኛለች አለች። አረችንስ እንዲያው ነው ያምጣት በደንብ በእውነት እቺ ለክርስትና ትገባለች። ገና እዚያውና ቅንነት ያላት ናት። እና ታወግንስጥ በሄደችበት ስፍራ ጾም ጸሎት እያደረገች አንድ ቀን የንጉሱ ልጅ ታሞ ሞተ አይደል? አፈፍ አድርጋ አንስታ አይነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላ ብትልበት ብድግ። በዚህ ምክንያት ህንድን ድጋሚ ከካደችበት በ4ኛው ክፍለ ዘመን መጨረሻ አካባቢ ያሳመነች እኮ እሷ ናት። ቅድስት አውግንስጥ ሮማዊት። ታዲያ የሚገርማችሁ ነገር ገዳም አቁማ እመምኔትን አስታገለግልና ስታርፍ መስቀልን ትወድ ነበርና ከመቃብሯ ላይ ከሰማይ እስከ ምድር የሚደርስ የብርሃን መስቀል ተተክልላት። ምን ትለኛለህ? እንዲያ ነው እንጂ እግዚአብሔር የሁሉንም በረከት ያሳድርብን። ያን ቀን አኖሬዎስ፣ አርቃዲዮስ፣ ቅዱስ ቆስጠንጢኖስ፣ እናታችን ቅድስት እሌኒ፣ ኢንዳስ የሚባል የሮም ንጉሥ፣ ቁንስጣ የቆስጠንጢኖስ አባት እነዚህ ሁሉ ዓመታዊ ባላቸው አፄ ዘርዓ ያዕቆብ እነዚህ ሁሉ ዓመታዊ ባላቸው ነበር። በ18 በጣም ብዙ በዓል ነው ያለ። ሄደች እንደ ሰዓቷ አይናችሁ ሲርገበገብ አይዋለሁ። እውነታችሁን ሄድ ብሏል። የሚገርማችሁ ነገር በጣም ተዘጋጅቼ ነው የመጣው አጭር ትምህርት ለማስተማር። እኔ ለእናንተ አዝኛ አይደለም መጀመሪያ ጀራስ ግን እንግዲህ አይሆንም። ታይመር ታዲያ አስታውሱ ብያለሁ። ሰዓት ተቆጣጣሪ እኮ ነው ያዝብያለሁ። በሉ አስታውሱ። ታሙን ፈጠተ አተ ተለስተዋል የለም ማለት ዝክር የቆረሰ ነው። አስታውሱ። ሳምንት ሰዓት ግልጽ ያስፈልገናል። በቃ መቆጠብ ስላለብን ደግሞ ጽጌው ስለምትገባ እንደዚህ ያናደርግ። በ18 የበዓል ስም ብቻ ነው የምቆጥርላችሁ። 21 በዓል ብለን የለም። ታላቁ ሐዋርያ አቡነ ኤዎስጣቴዎስ። እኔ አቡነ ኤዎስጣቴዎስ አያስችለኝም አይነት ነገር ልንገራችሁ። አቡነ ኤዎስጣቴዎስ ወደ 2 ጊዜ ኢየሩሳሌም ሄደው በ3ኛው ወደ አርማንያ ሲሄዱ አቡነ አብሳዲን አበምኔት አድርገው ደቀ መዛሙርቱን ሁሉ እሳት አነደዱና ፍም እንዲጥል አደረጉና እንጨቱን እዚያ ተረኳሹን አስቀምጡ፣ እሳቱ ይነዳል። አባታችን ምንድን ነው እቺ እሳት የጠፋች ቀን እኔ ወደ ፈጣሪ ሄጃለሁ ብለዋል ናቸው። ለ15 ዓመት ያ እሳት ይነዳል። ዝም ብሎ ገዳሙ አንድ ቀን
በ1343 ዓመተ ምህረት አካባቢ በ1345 ዓመተ ምህረት አቡነ ኤዎስጣቴዎስ በወጡ በ15 ዓመት ጠዋትና አቡነ አብሳዲ ብቅ ቢሉ ሳትጠርቱ አንገት ለአንገት ተያይዘው ተላቀሱ። ምን ነው ቢሏቸው አባታችን አረፉ። በትክክል እዚያ ሰዓት ነፍሳቸው ከስጋቸው ስትለይ አቡነ መርቆሬዎስ በክንዳቸው ይዟቸው ጻድቁ አቡነ መርቆሬዎስ አሁን ኤርትራ ገዳም ያላቸው ያን ሰዓት ሳፈጠባቸው። ይሄ በቃል ለማስታወሻ። ሌላ ሁለተኛው ታላቁ አኖሪዎስ የአቡነ ተክለ ሃይማኖት ደቀ መዝሙር ምን አሉ? አባታችን ተክለ ሃይማኖት አሉ በአቡነ ተክለ ሃይማኖት ዘመን ወንድና ሴት የሚባል የለም፣ አንድ ላይ የሚኖሩ ለምን? ሰይጣን ታስሮ ማለት ነው። አቡነ አኖሪዎስ ቀርቦ አባቴ አቤት ወንድና ሴት ይለያይ። ለምን? አባቴ አንተ ባትኖርበት ዘመን ይመጣል፣ ያ ጊዜ ጭንቅ ነው፣ ይለያያሉ። ምግብ ታዲያ ማን ይስራ ለመነኮሳቱ አሉ አቡነ ተክለ ሃይማኖት። እኔ እሰራለሁ። በዚያ ጊዜ ነው ጀመረ፣ ወንድ ለወንድ ይስራ፣ ሴት ለሴት ይስራ። ሴቶቹ ተበሳጩ። የአባታችን የተክለ ሃይማኖትን በረከት እንዳናገኝ አደረገ። አንዲቱ ብስ ተበሳጭ ታልቀረችም፣ ሌሊት መጣ ተከመረችባቸው አቡነ አኖሪዎስ ላይ ልታስብ ማለት ነው። ብሎ ጮሁ። አይ ጠፊ ነበረ ግን እሳቸው ጻድቅ ናቸው። እንደዛረጉ ድንግጣ ተነስታለች። ሲመጡ ምን ሆንከ ወንድማችን? ነብር ሊበላኝ። ለጊዜው ነውሯን ለመሰወር ነው፣ ምስጢሩ ግን ሌላ ነው። አልነገራችሁ ከገባችሁ ጥሩ። ነብር ሊበላኝ። ያቺ ሴት ግን ሄዳ ቆባን ጥላ ከሌላ ሰው ጸንሳ መጣች። ሀማን ነው ስትባል ከአኖሪዎስ ነው አለች። አቡነ ተክለ ሃይማኖት ጠርተው ልጅ ያድርገዋል አሉ። ሰው ነው ከኃጢአት የሚነጻ የለም። አዋቂ ታስረው ብዙ ተሰቃዩ። ኋላ ግን አቡነ ተክለ ሃይማኖት እያለቀሱ ይጸልዩ ነበር። ልጄን ይቅር በለው እባክህ እያሉ። ኋላ ያቺ ሴት ልትወልድ ደረሰችና 4 ቀን በምጥ ተጨነቀች። ምን ነው ሲባል አረ ከገሌን የጸነስኩ አኖሪዎስ ንጹህ ነው አለች። ያን ጊዜ ደው ልጄ ምን ነው አላጠፋውም ብትለኝ ብለዋል። ተፈታ አሏቸው። አልፈታም። ለምን? ትንሽ ልቀጣ ብለዋል። የለም ልጄ ተፈታ ብሎ ሲሏቸው እንኪያስ አንተ አትፍታኝ መንፈስ ቅዱስ ይፍታኛል። ብጥስጥስ አለ ሰንሰለቱ እዚያው ላይ። ታላቁ ጻድቅና ሐዋርያ አኖሪዎስ ማለት እሳቸው ናቸው። ኑሩሴን ሲሉ ለዚህ በድሬ ባለ ሲለናም ከሰማችሁ ኑሩሴን ማለት ሰላሞቹ ወደድን ብለው ነው ያወጡላቸው ስም ነው። ዛሬ ግን ኑሩሴን የሚባል የእስላም ትልቅ ሰው ነበረ ብሎ ታሪክ ቀይረው ያወራሉ። ልቢስታቸው መድኃኒዓለም አቡነ አኖሪዎስ ናቸው። ከዚህ በኋላ ታሪክ የለም። ሶስተኛ ማርያ ያዕቆብ ግብፃዊ። አራተኛ አንቀን ቅዱስ መስቀል ዓመታዊ በዓሉ ነበረ። አምስተኛ ቅድስት እሌኒ የምትከበረው የዚያን ቀን ነበረ። ስድስተኛ ሰማዕቱ ቅዱስ መርቆሬዎስ፣ ሁለተኛው መርቆሬዎስ የሚባለው። ሰባተኛው ሐዋርያው ቅዱስ ቶማስ ያን ቀን ነበረ። ስምንተኛ በአፄ ዘርዓ ያዕቆብ ዘመን ገዳማዊ ቅዱስና ሊቅ የነበሩ ከንጉሱ አዋጅ ውስጥ ንዋያተ ቅድሳትን የሰረቀ በሞት ይቀጣ፣ በተለይ መጻሕፍት ቅዱሳን መጻሕፍት የሰረቀ ብሎ አዋጅ ያስወጡት አባት። ዘጠነኛ እናታችን ቅድስት ጸበለ ማርያም ታራቂት መንገድ ላይ እልፍ ስትል በገድል እያለች አንድ ድሃ ኧረ እባክሽ ስለ ችሎ መድኃኒዓለም አላት። ተዘከረችው። ቁስል ስል ብሏል። ኧረ ተሸከሚ ይደክመኛል አላት። ተሸክማው ስትሄድ እግሩ ተፈታ፣ ቁስሉ ዳነ። ችንካር አየች። መድኃኒዓለምን ነበር የተሸከመች። ሴቶች እኮ ለዚህ ማዕረግ ደርሰዋል። ተሸክማ ቅዱሳን መላእክት ይወዷት ነበር። ስትጸልይ በመቃብር የተቀበሩ ነፍሳት ሲጮሁ ትሰማቸዋለች እና ቀረብ ብላ ምን ሆናችሁ ስትላቸው ጸሎት ጨምሪ ጥቂት ረፍት እንድናገኝ ነው ነበር። እንደ ታላቁ ሲኖዳ ማለት ነው። ስንተኛ ናት እሷ? ዘጠነኛ። 10ኛ ቀሲስ እስጢፋኖስ፣ 11ኛ ነኪጣ ሰማዕት፣ 12ኛ አባ ፊላታውስ መንከራዊ፣ 13ኛ አባ ኖህ ባሕታዊ። አምጡ እንጂ 14ኛ ብሎ ኧረ ተናገሩ አፍጥሩ። አባ ቶማስ፣ አባ አትናቴዎስ፣ አባ ኤፍሬም፣ አባ ፊኖሞስ፣ ቅዱስ ሰልሆን፣ ቅዱስ አክሳኤልስ፣ ቅዱስ ይስሐቅ 21ኛ ነው። ምን አልኳችሁ እስቲ? አዎ ማህበራነ አቦሊ 60 ሰማዕታት 21 በዓል ማለት ይሄ ነው። በ19 ቂርቆስ ገዳማዊ ቅዱስ ጎርጎርዮስ ዘአርማንያ ከሊቀ 338 አንዱ እናታችን ቅድስት ሮማነ ወርቅ ከዚያኛው እንተርክ ይሆናል። ቅድስት ሮማነ ወርቅ መስቀልም የዚያን ቀን ይታሰባል። በ20 እናታችን ቅድስት ቴዎብስታ ታሪኳን እዚህ በፊት ሁለት ጊዜ ተርኬላችኋለሁ። መሌዳማ አቴና የሚባሉ ደናግል፣ ብዙ ቅዱሳን አርማንያው ጻድቅ፣ አባ አትናቴዎስ፣ አባ መቃርስ የሚባሉ ጳጳሳት ነበሩ። የዚያን ቀን
ዛሬ በ21 318 ቅዱሳን ሊቃውንት ብዙሃን ማርያም ማለት እሱ ነው። 318 ቅዱሳን ሊቃውንት ቅዱስ ጢባሪዎስ ከ72 አርድእት፣ ቅዱስ ቆጵርያኖስ ጠንቋይ የነበረውና በኋላ የቱኒዚያ የካርቴጅ ቅርጣግና ጳጳስ የሆነው በኋላ ሰማዕትነት የተቀበለው ሰይጣን የሚፈራት ቅድስት እናታችን ዮስቴና ለዛቲ ቅድስት በሐበፀው ውስና ከመንጠሪስ ተዘሮ መስቴማ የሚለው እሷ እና ዛሬ 6ቱ ቅዱሳን የገዳመ ጎርጎር ባሕታውያን የግራኝን ዘመን አልፎ ከሱስንዮስ ደርሰው የሱስንዮስ መላስ ሲመለስ አብረው የነበሩ ቅዱሳን ናቸው። 600 መቶ ደቀ መዛሙርት ነበራቸው። 606 ቅዱሳን ተሰውረዋል። ሞት አልቀመሳቸውም፣ አላገኛቸውም። ታዲያ ስማቸው ትንሽ ግራ የሚያጋባ ነው። የመጀመሪያው ችግር የለውም፣ አባ መራዊ ነው። ሁለተኛውም ደህና ነው፣ አባ ሙሴ ነው። ከዚህ በኋላ ነው የሚመጣ ችግሩ። ሶስተኛው አባ አብርሃም ነው። አራተኛው አባ አላሽኝ ነው። አምስተኛው አባ ምሶሶ ነው። ስድስተኛው ግን ለመጸለይ እየቀበደኝ ነው እዚያ ስደርስ። ስድስተኛው ስም ማን ነው? አባ ደንቆሮ ነው። እንግዲህ አስቡት፣ አባ ደንቆሮ የሚባሉ ጻድቅ አሉ። ለምን ቢባል ደንቆሮ ብሂል ጽምው ብሏል እኮ መጽሐፍ አይደለም? ጽምው ማን ራሳቸው አውጡ ስም እኮ ደንቆሮ በሉ የሚለው አባላር መሆናቸውና ማን ነበረ ሲባሉ ደንቆሮ በሉ የሚለው በራሳቸው ምርጫ ነው። ልክ አቃቤ ሰዓት ከብቴ እያሉ ይሰድቧቸው ስለነበረ ከብቴ ተብለው እሳቸው ፈልገውት በዛው እንደቀሩ ማለት ነው። እግዚአብሔር የሁሉንም በረከት ያሳድርብን። ዛሬ መስቀሉ ግሸን የገባበት አፄ ዘርዓ ያዕቆብ ግሸን ደብረ ከርቤ እናስባለን። እመቤታችን እግዝእትነ ማርያም እግዝእተ ኩሉ ፍጥረት እናስባታለን። ማጠቃለያው ታዲያ ምንድነው? በጌታችን በኢየሱስ ክርስቶስ እናምናለን ብለን ስንል አንድ ሰው ሲያምን ግማሽ አይደል፣ አንዱን ጥሎ አንዱን አንጠልጥሎ ያምናል። በጌታችን በኢየሱስ ክርስቶስ የሚያምን በሁሉ ከሁሉ አስቀድሞ የእግዚአብሔርን አንድነት ሶስትነት ማመን አለበት። የእግዚአብሔርን አንድነት ሶስትነት ሳያምን በጌታችን በኢየሱስ ክርስቶስ ማመን አይችልም። ለምን? ከሶስቱ አካላት አንዱ አካል ነው ሰው ይሆናል። አንድ ሁለተኛ በጌታችን ኢየሱስ ክርስቶስ የሚያምን ሰው ቅድም እንደተነጋገርነው እርሱ እግዚአብሔር መሆኑን ማመን አለበት። ቅድም ስናማው የነበረ ሰባኪ አልፎ ሄደ፣ እድሜው ረጅም ነው አላችሁ። ደመራ ምናምን ብለን ያማነው ሰው አልፎ ሄደ፣ እድሜው ረጅም ነው። ስላማንህ ይቅርታ እንጠይቃለን። ጉባኤ ሆኖ ነው እንጂ ሐሜት ነው እኮ ያለ እና አላችሁ። ሐሜት ነው እኮ ቁልጭ ያለ ሐሜት ነው፣ ኃጢአት ነው። መድኃኒዓለም እኔንም ሁላችንም ይማረን። ቃሉ ግን የተናገርኩት ይገባል የሚገባል ለእኔ ለራሴ ኃጢአት ነው መናገሬ፣ የተናገረው ግን ጥሩ ነው። አባቶቻችን ይለው የለ ቃል እግዚአብሔር ካስተማሩ በኋላ እኔ በድያለሁ፣ ቃሉ ግን ቅዱስ ነው፣ ቃሉን ተቀበሉ፣ እኔ ግን መናገር አይገባኝም ይላሉ። እንዴት ዋላችሁ? ስለዚህ በጌታችን በኢየሱስ ክርስቶስ የሚያምን እግዚአብሔር መሆኑን ማመን አለበት ነው። ሁለት ሶስተኛ ድንግል ማርያምን ወላዲተ አምላክ ድንግል በክሌ በሁለት ወገን ድንግል የአምላክ እናት ነው እርሷን ሳያከብር በጌታችን በኢየሱስ ክርስቶስ እናምናለን ማለት አይችልም። ለምን? ጌታችን ኢየሱስ ክርስቶስ ከማን የተወለደ? የሥጋዌው መሰረት እሷ ናት። እርሷን ሳያምኑ ጌታችን አምናለሁ ማለት አይቻልም። ሌላ ቅዱሳንን ሳያምኑ ቤተክርስቲያንን ሳያምኑ ጌታችን ማመን አይቻልም። ለምን? ቤተክርስቲያን አካሉን ተታምነዋለሁ ትላለህ። ቅዱሳን ምንድን ናቸው? ቅርንጫፎቹ አነ ውእቱ ጉንደዌ ወአንትሙ አይሱቂሁ። ቅርንጫፎቹን አንድ ዛፍ ቅርንጫፉን ጠልተህ ግንዱን ብቻ እንዴት ትወደዋለህ? አንድ አካል ነው። እሱን ማወቅ ማመን ይገባል። የመጨረሻው ግን በጌታችን ኢየሱስ ክርስቶስ እናምናለን የሚል ሰው ያመኑ ነቢያት፣ ያመኑ ሐዋርያት፣ ጻድቃን፣ ሰማዕታት የኖሩት ኑሮ መኖር ያስፈልጋል። እያመነዘርክ ነው እንደዚህ የምትለው? እንዴት ዋላችሁ? ስጋውን ደግሞ ሳትቀበል ነው እንደዚህ የምትለው? ንስሐ ሳትገባ ነው እንደዚህ የምትለው? ምግባር ትሩፋት ሳትሰራ ነው እንደዚህ የምትለው? እንዴት ብሎ በክርስቶስ ማመን ምንድነው? አባቶቻችን ምን አሉ? ማመን መታመን አለው። ሃይማኖት ስንለሱ አይደለ? ማመን መታመን አለው። መታመን ከሌለ ማመን ወዴት አለ ነው። እንዳትረሷት። እንዴት ዋላችሁ? ያማ እምነት የጴንጤ እምነት ሆኗል። በጌታ አምናለሁ ይላል፣ ግን ምግባር አያስፈልግም፣ እምነት ይበቃኛል ይላል። ታዲያ ያዕቆብን እንጠራዋለን። አንተ ታምናለህ፣ አጋንንትን ያምኑ እንዴ? ከሰይጣን በምን ትሻላለህ? አጋንንትን ያምናሉ ወይ ረዱ ይንቀጠቀጣሉ። ታዲያ ማጠቃለያው ምንድነው? ስጋ ዘአልቦ መንፈስ ምውቱ ውእቱ። ስጋ ነፍስ ሲለየው አስከሬን ነው፣ በድን ነው። ከማሁ ሃይማኖትን ታልባቲ ምግባረ ሰናይ ምውት ይትለየ። በጎ ስራ ከሌለ አንተ በጌታችን ኢየሱስ ክርስቶስ አምናለሁ ማለት አትችልም። ስለዚህ ከዛሬ ጀምረን
በጌታችን እግዚአብሔርነት፣ በድንግል ወላዲተ አምላክነት፣ በቅዱሳን ክብርና አማላጅነት እንመን። ማመናችንም በጾም በጸሎት በስግደት በምጽዋት በፍቅር በትሕትና በየዋሃት በትዕግስት በበጎ ስራ ሁሉ እንግለጠው ለማለት ነው። በጌታችን በኢየሱስ ክርስቶስ ከመጨረሻው ሀቅ ታማመንን የቅዱሳን ሊቃውንት አምላክ መድኃኔዓለም ቸሩ ያድለን። ነገ ቅዱስ ዮልዮስ አለ፣ ቅዱስ ኮቶሎስ አለ። በ23 አውናዊዎስና እንድሪያስ ቴክላ መራተ ክርስቶስ አለች። በ24 እናታችን ቅድስት ክርስቶስ ሰምራ ዓመታዊ በዓሏ ነው። መስከረም 24 ብዙ አይታወቅም። እንሳለም ክርስቶስ ሰምራ ስላለች ታቦቷ ቅድስት ክርስቶስ ሰምራ መንና ደብረ ሊባኖስ የገባችበት ቀን ነው። በ24 የዚያን ቀን ቅዱስ ጎርጎርዮስ መነኮስ አለ። ሌሎች ብዙ በዓላት አሉት፣ መሽቶብናል። በ25 ታላቁ ነቢይ ቅዱስ ዮናስ፣ ቅዱሳን ሐዋርያት የዚያን ቀን ዓመታዊ በዓላቸው ነው። ክረምት የሚያበቃበት ቀን ነው የዚያን ቀን። በ25 በዓለ መስቀልም አጠቃላይ የዚያን ቀን ነው። በ26 ጽጌ ትገባለች፣ ጾመ ጽጌ ትገባለች። ያን ቀን እመቤታችን የዮሴፍን በትር ያለመለመችበት አንድም ጾመ ጽጌ 2 ነው። ከዚያ በዮሐንስ መጥምቁ ጽንሰቱ ነው። ዘካርያስ፣ ኤልሳቤጥ፣ ቅዱስ ገብርኤል፣ ሰማዕቱ ቅዱስ አቡሊን የምናስብበት ቀን የዚያን ቀን። በ27 የቸሩ መድኃኔዓለም ወርሃዊ መታሰቢያ ቀን አባ ዮሐንስ ዘደብረ ጽጌ። ዮሐንስ ዘደብረ ጽጌ ማለት አባ ድንግል ናቸው። እሳቸው እናስባለን። ቅዱስ አንጢላሪዎስ በትርጓሜ የምታውቁት እናታችን ቅድስት ቴክላና ድንገኛ ሰማዕት ቅዱስ ዮስጣቴዎስ ከቤተሰቡ ጋር የተሰዋው ቅዱስ ዮስጣቴዎስ የዛሬ ሳምንት በ28 እናታችን ሶስና እህቶቻችን ዘክሯት። እነዚያ ረበናት መጥተው ከክብር ሊያሳንሷት ዓለምን ሊያስገድሏት ነበር አለ። አዎ ተወከልኩ በእግዚአብሔር ለማለት እሷን መዘከር ያስፈልጋል። ቅዱስ ሶስና ቅዱሳን አባዲርና ኢራኢ እዚያ ቀን ዓመታዊ በዓላቸው ነው። እግዚአብሔር አምላካችን ሁላችን የዚያ ሰዎች ይበለን። የቅዱሳን ሁሉ በረከት ያሳድርብን። የእመቤታችን ጣዕመ ፍቅሯን ያሳድርብን። ለምስጋና ነስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀል እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን ምጽአቱ እያስተፍረን ለሰቦተ ስሙ ያንቃሃን ወማምልኮቱ ያጽናሃን እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ዘአምልአነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ በአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሙ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐረኩ ተሰባስቡ ወትረቡ ቅዱሳን ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶም ናውሎግሶም ናውሎግሶም በእንተ አብ ወወልድ ወመንፈስ ቅዱስ አከመ ትለወጡ ቁልቁለተ ለወረዱ ተብሎ የተሰጣቸው ለረከነ እንደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ልበል ሰላም ለኪ ዘልዘልኪ ማርያም ለስተንቋንኪ ማርያም ተመሰለኪ በእንታናምኪ የቂማውኪ ማንበረን የወንድ ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢያኑ ሲል እግዚአብሔር ስታስብ በዚህ ባምላኪ ወላዲ እስመሬ መማና አመቱ ነው ሚዚስ ያስተበጾን ቅዱት ቅዱስ ነገር ለሊተ ኃይለ ብያቶ ቅዱስሙ ወሳይሉ ለትውልደ ትውልድ ከሊ ፈርሙ ግብረ ኃይለ በመዘራይቱ ዘበሙነ ቢብል ይናነሙ ወንሰቶም ላይ የላለ መናበርቱ አብዮ ወለቱቶም ማስለውን በረከቱ ኖረባ ወፈኖ ሙራቆሙ ለቦና ሙቶፍ ሁሉ ስለልቆ ወዘክሩ ሳይሉ ይዘሉ ሙላ ወይና አብርሃም ወዘሩስ ከለ ባረከ እንደገለሰና ወዘክሩ ባይሱ ስለሰይጣን ተመዝገበ ተብራን ኦ መዝገበ በረከት መዝገበ ቅዱሳን መዝገበ ንጽሕ መዝገበ ራእይ መዝገበ ይዋሃት ባረከነ በእዴኪ በከመ ባረኪ ወለኤፍሬም በጎርኪ በበረከተ ወልድኪ ወአቡ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም Yeah.
የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ይቅር ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ለጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ከለማነጥብ በአፈ መላእክት ይረምልን። በሰላም አስጀምሮ በቸር ያስፈጸመን ቸሮ አምላካችን ግፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስቱላችን በሰላም ያድርሰን፣ በሰላም ያድርሰን። ሳምንት እንግዲህ እንደ ፈቃዱ ለማሻሻል እንሞክራለን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘበሰማይ አሜን። አሜን። ያው የመሸባቸው እየሄዱ እኛ ጥቂት መንቆይ እንዘምራለን። ጸጋ ኢየሱስ ክርስቶስ ለኃይለ መስቀሉ ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ናኩት ወንሴብሐከ ጸጋን ተቀበልን ሕይወትንም አገኘን። ጸጋን ተቀበልን